መልሶላት አመስግና ነበር ከዛም በኋላ ግን ብጥብጡ ከተፈጠረ በኋላ ይሄን የወጣው ወጪ እንዳለ ሆኖ ይሄን ያህል ይመለስልኝ ብላ በሳራ አልሀበሻ በታሜ በሌሎች ጓደኞች ተደርጎ ያውም እሱ እንትን እያለ ተመልሶላታል ሙሉ ብሯ ተመልሶላታል እኛ እስከምናቀው እሷ የምትለውን አላቅም ግን ከወረቀቱ ጋር በተያያዘ በተረጋገጠ እያንዳንዱ ነገር ባለበት ተመልሶላታል ከዛም በኋላ ደግሞ ለብዙ ጊዜ ተሞክሮላታል ይሄው አሁን እሱም እዚህ ጋር ነው ያለው አንደኛው ጓደኛዋ ደሙን ሰጥቶ ነው የሞከረላት ለማስገባት በጣም በብዙ መንገድ ሊያስገባት ሞክሮ አልተሳካም ብዙ ጊዜ እኔንም ማስሞክሮኛል ራሱን በተለያዩ መንገዶች ሞክሯል አልሆነም እዛም ይያለሽ ደግሞ እሱ ነው ብዙ ነገር ሰፖርት ያያረጋት የምትኖረው ይሄንን ነው ማቀው ልጁ ጓደኛዋ ማለት ነው ጓደኛዋ ስልሽ ኖርማል ጓደኛዋ ባለትዳሪ ልጆች አባት ነው እሱ እና በዛ በችግሯ ጊዜም ሲያግዛት የነበረ አሁንም ደግሞ ሙሉ በሙሉ ያገዛት ያለው እሱ ነው ኢሚግራንት ነው የሚሰራው ምናምን የሚል ፕራይስ ለምንድን ነው የምትሰጡት እንትን ሰው ላይ የሆነ ሳይኮሎጂ ማንም ብሎ ማያቅም ያለም የለም እንደዚህ አይነት አስተሳሰብ ያላቸው ህጉን ስለሚያቅ የህግ አካሄዱን ስለሚናገር እንደዛ ነው ብለው ራሳቸው የሚስሉ ሰዎች ይሄ የራሳቸው አስተሳሰብ ነው በተረፈ ግን አንድ ኬዝ ኖሮሽ ስትመጭ እሱ ጋር ወይም እኛ ጋር ሲመጡ ለምሳሌ ዕውቀቱ እሱ ስላለን ጠራለን ሰውን ከማሳሳት የሚያቅሰው ትጠሪያለሽ እንዲያርጊ ብሎ ሲነግራት ሰው ምን ይመስለዋል እንዲህ ስለ የራሱን ግምት ይሰጣል ታውቂያለሽ እንግዲህ አበሻ እንጂ ብለአክስ እኛም ብዙ ነገር ያስተማረን አካሄዱን ያሳየን ሰው ነው ለሸቃላ ሚዶልቱት የንሰሙን የእሱ የከፈተው ሳይሆን የሆነ የለም አሻሻጭ ወይ አጫጫሽ የሆነበት ሺሻ ቤት ነው ይባላል እዛ ውስጥ ነው ፓርላማችሁ የሚጸድቀው ከዚህ በፊት ያለው ምንግርሽ በትቶከኛ ባሺ ጓደኛ ሄደን እንጫወታለን እናወራለን በተረፈ ግን የሥራ ቦታው ነው ይሄ እሱ ቢዝነስ የሚያካሄድበት ቦታ ላይ ሄደን ሌላ ታሪክ መስራት አንችልም ሊሰራምም አይችልም ያው የሚባለውን ቃል በቃለው የብዙ ሰው ጥያቄም ነው በያስባለው ካንባለን እንደዚህ ጥያቄዎች አይጠይቁት ቅናት አንዳንድ ሰው ባለማወቅ ከሚያየው ነገር አንፃር አንዳንድ ሰው ደግሞ ቅናት አንቺ የሆንሽውን መሆን ሲያቅተው ሰው ሁሉ ጊዜ ኔጌቲቭ ነገር ነው የሚያወራው ይሄ የተለመደ ነው በቢዝነስ ዓለም ያለ ሰው ያውቃል እኔ አንቺን መሆን ካቃተኝ ሄለን ስላንቺ ኔጌቲቭ ነገሮች ብቻ ነው ማወራው እንዲሆና ነው እንደዚህ ሆና ነው ምልሽ እንጂ ሁሉም ያውቃል ከዚህ በፊት የከሰሳት ልጅ ራሱ ነበረች ሰድባው በዚህ ኬዝ ይሄ ችግር በተፈጠረበት ሰዓት ላይ እኔም ስሙን ጠርቼ ስላልተሳደብኩኝ ነው እንጂ የተከሰስን ብዙ ሰዎች ነበርን የተከሰሱ ኦኬ እቺ ልጅ አገር ልትገባ ስትል ግን እንዴት አድርጋ ትግባ ሲያቅታት ያ ሁሉ መረጃ እያለው ፖሊስ ከኤርፖርት መልሷት መቀጠል ሲችል ይቅርታ አርጎ ነው በስንተኛው ቀን ያሳፈራት ይቅርታ አርጎላት ተሳፍራለች መቀጠል ይችላል ኬዙ ይቅርታ እንኮ እሷን ማስቀረት እስከሆነ ድረስ ከተመለሰች ምንድነው ጥቅሙ ተረተሽኛል ያልኩትን ሄለን ሰድባው ነው ያልኩሽ ያቺ ልጅ ሳትሆን ሌላ ልጅ ሰደበችው ለምሳሌ ይሄ ኬዝ በነበረበት ሰዓት ላይ ከኔም ጋር ሲጋጭ ከሌሎች ሰዎችም ስንጠይቀው በነበረ ሰዓት የሰደበችው ልጅ ነበረች ኦኬ ያን ሰዓት ያለ አግባብ ስንናገረው የነበርነውን ሰዎች ሁሉ መረጃ ይዞ ሄዶ ከሷል ያጋጣሚ ጉዳይ ሆኖ እኔ ከምናገረው ንግግር ላይ ስሙን አልጠራውም ነበር ጀስት አስተያየት ነበር የምሰጠው ክርክር ነበር ያስኩት ለዛ ክስ ውስጥ አልተጠቃለልኩም ሌሎች ግን አፋቸውን ሞልተው ከተሳደቡት መሃል አንዷ እህታችን ኢትዮጵያ ልትገባ ስትል ኤርፖርት ላይ ተያዘች ምንድነው ሰበቡ ክስ ስለነበረባት ሲነገረው ግን ይቅርታ ህዝቡ ሲጠይቅላት ቀጥ ብሎ ሄዶ አንስቶ አስተካክሎ በሁለት ቀን ውስጥ ሀገሯ እንድትገባ አርጓታል ረድቷታል ማለት ፖይንቷም ሀገር መግባት ስለነበረ ተወንጀለኝነት እንትን አረጋ ነፃ አርጓታል ይቅርታ ገባች ኦኬ ያ
ለምን ብዙ ጊዜ የምትተባበሩት ምን የምትሉት እርስ በራስ ነው፣ ብዙ ሰዎችን በማስጠረዝ በምናምን። ለምን እናንተ አሁን ለምሳሌ ሳራ ቲክቶክ አላት፣ እቺ ሳራ ቅመም መሲ ምናምን፣ እነሱ በአሽሙርም ሆነ በምን ልክ እየነገሩ አሁን ለምሳሌ መሲ ባለፈው በቴሌፎን ምክንያት እሷ በየቦታው ገብታ መናገር ትችላለች። ኮሜንት እንኳን እነሱ ሄደው ሲጽፉ ያንን መረጃ ላይ መጋረጃ ብላ እነሱ ያን ያለ እውቅና ስለሌላቸው እንደዛ ያውላ መከራ ያውና ምናምኑስ ገብተው ነበር። እና እኔ ቲክቶክ ስላለኝ እንደፈለኩ ተናግሬ እንደገና ደግሞ ቀድሜ እዛ ሀገር ስለመጣው እነሱን እከሳለሁ ብዬ መሮጡ ይሄ እውነት አግባብ ነው? ለዛው ከምላስ በስተቀር ደና ፓስፖርት እንኳን የሌላቸው ልጆች ላይ ማለት ነው። ለዛውም የግል ኢትዮጵያዊ ስደት ላይ ለራሳቸው ያለፈላቸው ማለት ነው። ሄልቹ አንድ ነገር ልጠይቅሽ፣ ህግ ቲክቶክ ስላለሽ ብሎ ሰፖርት ያደርግሻል? እና ህጉን እነዚህ ልጆች ላይ ብቻ ነው የምትሰሩት? እርስ በራስ ራሱ ትሰራራላችሁ? ቆይ ልንገርሽ፣ ህግ ፊት ሲደርሱ በዳይም ተበዳይም ህግ ፊት ሲደርሱ እኮ ህዝቡ አይደለም ተሰሚነት ያለው፣ ህጉ ብቻውን ነው የሚሰራው። ገባሽ? ህጉ ብቻውን ተበዳይ ተበድያለሁ በመሲ ካለች ይገለበጣል እኮ ኬዙ ይገለበጣል። እኔ አንድ ነገር የምነግርሽ ወላሂ ነው የምልሽ፣ ኢመራት ላይ ዘመድ የማይሰራበት ብር የማይሰራበት ገንዘብ የማይሰራበት ህግ ቢኖር ኢመራት ላይ ነው ያለው። እንደ ህግ የሚከበር ነገርኩሽ፣ ቅድም ብዬሻለሁ ካስታወሽ። ህጉ ጋር አይደርሱም እንጂ ከደረሱ ህግ ከህዝብ ጋር ነው። ለኔም ለዜጋውም ለተቀጣሪውም ለቀጣሪውም ለሁሉም እኩል ህግ የሚታይበት አገር ቢኖር እንደ ኢመራት ማንም የለም። ወላሂ ነው የምልሽ። ደፍሮ ጨክኖ ለመራ ለጨረሰ በህግ ለሚጨርሰው እንደ ህግ ምንም ያለበት እንደ ህግ እንዴት ነው የሚከበርበት አገር የለም። ብር ቢኖርሽ ገንዘብ ቢኖርሽ ምን ቢኖርሽ ምንም የሚሰራ ስምሽ አይሰራም፣ ቲክቶክሽ አይሰራም። በቲክቶክ አይደለ እንዴ ስንቱ እየተመነጠረ የሚወጣው? ይሄ ነገር እንኳ እናንተ ላይ የሚከረው ለምን መሰለሽ? ቆይ እስቲ አንድ ፊት ለፊት ስላለ ነው። ሌላ ምን አለ? እና ፊት ለፊት ስላላችሁ አይደል? ለኢትዮጵያኖች ለተቸገሩት ሆስፒታልም ሆነ ለምን እንትን ብላችሁ ስትከራከሩ እኛ እያለ ምናምን የለም ይሄ የለም እኛ እያለን የሚል ድር እናያለን፣ እንቅስቃሴ እናያለንና ራሳችሁ ደግሞ ሰዎችን ዲፖርት ለማድረግ ወይም ደግሞ እንትን ለማድረግ ስትንቀሳቀሱ አይጋጭም? እንደ ጥሩ ነገር እንደሚያደርጉ ችግር አበሻ ላይ ሲደርስ እንደምትጠሩት እነዚህ ልጆች በእናንተ ችግር ሲያደርሱ የራሳችሁን እርምጃ የምትወስዱባቸው ከሆነ ለእናንተ እነሱንም የቆማችሁላት የእናንተ ስላልሆነ ነው። እናንተ ስላልተናገሩ ነው እኛ የምንቆመው። ስንቆምም የምንቆመው ባለመብት ሆነን አይደለም፣ ችለን አይደለም። ትንሽ የቋንቋም የህግ አካሄዱም እውቀት ስላለን እንጂ ብለን እኮ መጨረሻ ላይ ከአቅም በላይ ከሆነ ወይ ጠበቃ ነው ወይ ኤምባሲ ነው ዞሮ ገባሽ? ግን አንድን ልጅ ሰፖርት ማደርጋት ተበዳይ ስለሆነች ነው። ተበዳይ ትክክለኛ ተበዳይ አይደለም መታ ባወራችልኝ አልነዳም እኔ። ነገር ግን አይቼ ያንንም በዳይንም ተበዳይንም አናግሬ ምን ብዬ በዚህ መንገድ ሂጂ፣ ይሄ ይጠቅምሻል። የቪዛ ኬስ ሲሆን በሌበር በሚግሬሽን፣ ህግ ሲሆን በፖሊስ በኤምባሲ እንደዚህ እያልሽ ትመክሪያለሽ። ይሄ ነው እኮ እርዳታችን። ከዛ ውጭ ግን ኢንፐርሰን ፐርሰናሊ መታ ስታጠቃኝ ይሄ ሌላ ጉዳይ ነው። በግል ጉዳይ ላይ ስታጠቃኝ ይሄ ሌላ ጉዳይ ነው። ራሴን የማስከብርበት የራሴ መንገድ አለኝ። እሷን ዲፖርት በማስደረግ አይደለም። መጀመሪያ በሽምግልና ይሞከራል ሁሉ ነገር። ሲጀመር ህዝቡም እንዲማር የምንፈልገው እኛ አሁን ማን ሆነን ነው? እኛ ማንም እኮ እዚህ ጋር የተለየ ነገር ያለው የለም። ሁላችንም አንድ አይነቶች ነን። ከሷቸው ወይም ደግሞ ሰድባኛለች ወይ ድርጅቴን ስም ጠርታለች ብላችሁ እናንተ ልትከሷት ስትሄዱ የነበራችሁት እናንተ ስልሽ ያው በአጠቃላይ ነው። እሺ አንቺ ብቻ እያልኩ አይደለም። እናንተ አሁን የእውነት ሙኒት ስትናደጂ ከኔ የበለቅሽ ጅኒ ነገር ነሽ። ገብቶሻል? አንቺ ያንን አፍላፊ እሷ ልትከሰስበት ወይ ከሰሳችሁባት አንቺ አልተናገርሽም። እሷ ያንን ህጉን ስለማታውቀው ነው። እናንተ ስለምትችሉ ሄጄ ስከሳት እኮ ይሄ ፌር ነው ወይ? ለሰው እንደምትቆሙት አይደለም። ስለሰው ስለቆምን ደግሞ በሰው መጠቃት የለብንማ።
ክሬዲት ሊኖርሽ ይገባል ለምታደርጊው ነገር አይደለ እንደ ሄለን። ግን አልፌ ደግሞ ከበደልኩሽ በሽምግልና መጨረስ የማንችለው ከሆነ በህግ እንሄዳለን። በህግ ስንሄድ ግን ዞሮ ዞሮ ለበደልሽውም ለተበደልሽውም ነገር እኮ መረጃ ማስረጃ ሁሉ ነገር ይቀርባል። ያን ሰዓት ትክክሉን ነገር ጀጅ እነሱ ያደርጋሉ። እነሱም በቲክቶክ አይሄዱም ታውቂያለሽ፣ በእንትን አይሄዱም። አይተው መሲስ አሁን ልጅቷን ስትከሳት እዛ ከደረሱ በኋላ በመስደቧ ቅጣት ቢደርስባትም ልጅቷ በምን ፐርፐዝ አረገች የሚለው ነገር ደግሞ እኮ ይቀጥላል አይደለ እንዴ? ላደረገችበት ነገር ኤቪደንስ ካላት ምንድን ነው የሚያስጠይቃት? አንቺ ይሄ ኤቪደንስ ካለሽ በሰው አስጠይቃት፣ ካላደረገችልሽ መተሽ በህግ ትሄጃለሽ እንጂ በስድብ አትሄጅም። እኔም እዚህ ጋር አንቺ ጋር የሆነ ጉዳይ ሲኖረኝ በሽማግሌ እመጣለሁ፣ በራሴም እመጣለሁ፣ እንዳልሽውም በአንበሳዬ እመጣለሁ። አልሆን ሲል ምን ይደረጋል? ህግ ጋር መድረስ የምንችል ገብሎን ግን አንቺም ትከሽኛለሽ ከበደልኩሽ፣ ከበደልሽኝ ደግሞ ከስሻለሁ። እዛ ጋር ግን ስንደርስ ለምን ተደረገ? አንድ ወንጀል ሲሰራ እኮ የነበርሽበት ሲቹዌሽን፣ ተናደሽ ነው፣ ጠጥተሽ ነው፣ ምን አርገሽ ነው፣ ምን ሆነሽ ነው እየተባለ እኮ ይጣራል። በጭፍን የሚወሰን ነገር የለም። ጀስት ክስ ስለተከፈተ አንገቱ የሚቆረጥ ሰው የለም እኮ ሄለን። ያ ናይ አቅም የሌለውን ሰው ላይ ያንን ያህል እንትን መልክ መስራቱ ራሱ አንድ ሰው ሄደች እንደገና ችግር ንፍታ ተብሎ ብዙ ሰው ሲሰበሰብ እናያለን። እና ለራሳቸው እንደዚህ እያደረገ ከሚል አንጻር ነው የሚጋነነውም። እንደገና ደግሞ ይሄንን ጥሩነት አሳይተ እዚህ ጋር ደግሞ በእግሩ በደማይራመድን ሰው ላይ ደግሞ እርምጃ ለመውሰድ መሯሯጥ ካንስል ያደረገውም ወይ ነው? ቅጡሻል አያደርገውም ሄለን። ዝም ያለ ሰው ሄጄ ሳጠቃ ነው እኔ ጥፋተኛነቴ። ያልነካኝን ሰው ወይም ደግሞ ቆሻሻይን ከቨር ለማድረግ አሁን አንድ ተበዳይ እዚህ ጋር መታ፣ ለምሳሌ ሙኒት እንዲህ አደረገችኝ፣ በድያት አለው በትክክልም በድያት መታ እዚህ ጋር ሙኒት እንዲህ አደረገችኝ ያለ ስድብ ወይ ያለ ትርፍ ንግግር መታ አሁን እየተደረገ እንዳለው ጃጓር ሙኒት ጋር ይሄን ያህል ብር አለኝ አልሰጠችኝም። ቋንቋው ይሄ ብቻ ነው መሆን ያለበት አይደለ? እኔ እህትሽ ደግሞ መልሳለሁ ኖ የላትም ወይም ደግሞ አዎ አላት፣ በዚህ ፐርፐዝ ነው በዚህ ጊዜ እመልሳለሁ። እዚህ ጋር ፋይል ይዘጋል አይደለ? ከዚህ ጋር ወርዳ ግን እታች ሌባ ብላ ከጻፈችልኝ አልለቃትም። ገባሽ? እከሳታለሁ። ወይም ደግሞ ሌላው ሌባ እንዲለኝ ሰበብ ከሆነች አነጋገር ገባሽ? በቀደም ስል ሰምተሽኝ ከሆነ ቪዲዮ ላይ ወረቀት እዚህ ጋር ቁጭ ብሎ ወረቀት አነሳ እና ወረቀት ሰረቀ። ለእኔ ሁለት አስተያየቶች እንዲኖርሽ ያደርግሻል። ወረቀት አነሳ ከተባለ ጀስት ወረቀቱን አነሳችው ነው አይደለ? ልትጠቀምበት ምንም። ወረቀት ሰረቀች የሚባለው ግን ካልሽ ግን ሌላው ሰው ምንድን ነው የሚለው? ሌባ ሳሆላላ አንቺ ሰረቀች ስላልሽ አንቺን ያወቁሽ በውስጥ ስታናግሪያቸው ሲያናግሩሽ መልስ ማትሰጪ ከሆነ እነዚህ ልጆች ፊት ለፊት ላይ ሚዲያ ላይ ወጥተው ተዘረፍን ማለት ሌላ አማራጭ አላቸው? አልተዘረፉም፣ አልተካዱም። በሚፈልጉበት ሰዓት አገልግሎት ካላገኙ አሁን ለምሳሌ ፕሮሰስ እንድትጨርሽላቸው የነበሩ ሰዎች ጊዜው ሲዘገይ አልጠብቅ ብለው በበረሃ ሄደው ሞተው ያቁስል ያለባቸው ሰዎች ጮታቸውን ቢያሰሙ ሌባ በሚለው ወይም ደግሞ ሚዲያ ላይ ስሜ እንዲጠፋ ተደረገ በሚል እነሱ ላይ እርምጃ መውሰዱ ፌር ነው? አቅሙ ስላለ አቅም ስላለ አይደለም። ልንገርሽ አሁን ወደ እኔ ከመጣሽ እኔ ጋር ከሁለት ወር እስከ 2 ወር ተኩል ባለው ጊዜ ውስጥ እጨርስላችኋለሁ አልኩኝ አይደለ? ስለ ሴቶች ነው ማወራልሽ። እሺ ብለው ጀመሩ። ያ 2 ወር ተኩል አለፈ ያለ ምንም ነገር ሳላደርግላቸው ማለት ነው። እዚህ ጋር ምንድን ነው የሚሉት? የውላችን ሰዓት አልፏልና ብር መልሽልን። የጨዋ ሰው ጥያቄ ይሄ ነው። መብትም አላቸው ሙሉ በሙሉ። እነሱ እስከሚጠይቁ ለምን እንደዘገየ አንቺ በውስጥ አልነግረሻቸው? በውስጥ አንደኛ ይደውላሉ፣ ዋትሳፕ ላይ በፊት ያናግሩኛል። ሁለተኛ ነገር ደግሞ በሚዲያ ላይ በተለያዩ ቤቶች ተናግሬያለሁ። የሴቶች ስራ ተበላሽቶብኝ ብር እየመለስኩኝ ነው፣ የምችለውን ደግሞ እየሞከርኩኝ ነው
እያልኩኝ ተናግሬያለሁ። በአንድ ቤት ይቅርታ ሁሉ ብያ ይቅርታን ሁሉ ጨምሬ ሀቅ ስላላቸው ጊዜው ስላለፈ ስለጠበቁ ስላልተሳካ አለመሳካቱና ብሩ መመለሱ ብቻ ሳይሆን ጊዜ የሚባል ነገር አለ። ያባከኑት ጊዜ ራሱ ተጠያቂ ያደርጋል። ለዛ ይቅርታ እየጠየቅኩኝ እየመለስኩም የቻልኩትንም እያስተካከልኩ ባለበት ሰዓት ላይ ከሁለት ልጆች ጋር ተጋጭቼ መብረቁ ጋር ገብተው ያ ነገር ሲፈጠር አላጡል ያነጋገራቸው ሁኔታ ምንድነው? ወዴት ነው የተገለበጠው? በሙኒት የተበላችሁ ኑ ወደዚህ። ኦኬ ይሄ ሲባል ምንድን ነው ጭንቅላታቸው ውስጥ የመጣው? እነዛ ልጆች ኦልሬዲ 2 ወሩ ወይም 2 ወር ተኩሎ አልፏል። ብር አልተመለሰላቸውም። በስልክ ላይ እኔ በጣም ሲበዛብኝ ሰው እንዳልኩሽ ማስታወቂያ ተሰርቷል ከቢሮ በኋላ ብዬሻለሁ አይደለ? ያ ማስታወቂያ በቲክቶክ በፌስቡክ በምን ሲለቀቅ የኔ ስልክ አለቀ። የማይደውልበት ሰው የለም። ለዛ ምን አደረግኩ? አሁን ቁጥሬን ሰጥሽና ዋትሳፕ ላይ ስትገቢ አውቶማቲክሊ መልስ ይሰጥሻል። ምን ይላል? ለሴቶች ቪዛ በዚህ አናግሩ፣ ካንስሌሽን ያላችሁ በዚህ ያናግሩ፣ የወንዶች ጉዳይ በዚህ ያናግሩ ብዬ 4 ቁጥር አስቀምጫለሁ። ያ ስልክ አልተመለሰልንም ወይም ደግሞ አለመመለሴ ሌላ ነገር እንዳያስመስል በሚዲያ ከመናገሬ ውጭ ይሄንን አስቀምጫለሁ። ይሄን አስቀምጬ የቻልኩትን ያህል እያደረኩኝ እያለ መታ መጠየቅ መብቷ ነው። ግን የአነጋገር ቶኗን ቀይራ ራሷን እንደተበዳይ እንደ ቪክተም ብላ እኔን ሌባ ስታሰኝ ይሄ ሌላ ጉዳይ ነው። ለእኔ መወቀሻ ሰበብ መሆን የለብሽም። ናይ አንዷ አሁን ኬዝ ለምን ተነቀሰች ስንጠይቃት መውጣት ማትፈልግ ግን ኬዟን እኔ እንዳወራላት ይሄ ነገር ወረቀት የጀመረችው ለወንድሟ ነበር ለእንትን ነበር እና ያንን መጠበቅ አቅቶት በበረሃ ሄዶ ችግር እንደገጠም በዛ ስሜት አልሰማሁም። ሚዲያ ላይ የመጣችው ገባሽ? እና የሚመጡበት ስሜትስ ግንዛቤ ውስጥ ተቀባይነት አለው። አንቺ ኢትዮጵያ ነሽ እኮ። ኢትዮጵያ ማለት እንደ እስተምን ያህል ጊዜ ከምን ቦታ እንደመጣሽ አላውቅም። በቀለን አስገቡት ትሉኛላችሁ በተደጋጋሚ ሞዴሬተሮች፣ እናንተ አስገቡት እንደ ኢትዮጵያ። ለምን በባዶ እግራችን መተን የሚጠብቀን እንትን አለ። ሻማ እንደ ሻማ ቀልጣ ምናምን የሚባል ስንት ነገር አለ። ከዛ ግንዛቤ ውስጥ አይገባም? ይገባል። ገብቶ እኔ እኮ ጠይቄያለሁ በቀደም ለታ አንድ ሰው አቅርቡልኝ፣ ለአንድ ሰው ራፍ በሆነ መንገድ የሰጠሁትን መልስ ስጡኝ ብያለሁ። ታገሺ፣ ነገርኩሽ። እንደው በሚያስቀይም ሁኔታ የሚያስቀይም ከተባለ በሚያስቀይም ሁኔታ የሰጠሁትን መልስ ነገርኩሽ። ስለ እያንዳንዱ የስራ ዲቴሌ ልነግርሽ አልችልም። በቃ ይሄንን ተናግሬ ያውቃለሁ። ልነግርሽ አልችልም። ጠብቂ፣ ያ ሪሲት ይደርስሻል፣ ያ ቪዛሽ ይደርስሻል። ይሄን ብዬ አውቃለሁ። ከዛ ውጭ ግን ማንም ሊያስፈራራኝ አይችልም። አንድ እህት ጋር አሁን ደግሞ ተታርቀን የወንድሟን ፕሮሰስ ጀምሬያለሁ። አንድ እህት ጋር ግን ብቻ ምን ተፈጠረ? በጣም በሚያስደነግጥ ቁጥር ተደወለልኝ። ከዛ ቁጥር ላይ ደግሞ ማንም ለፐርሰናል ጉዳይ የሚደውልልሽ የለም። ገባሽ? ለግል ጉዳይ ማንም መደወል አይችልም። በዛ ላይ የደወለችዋ ሴት ዜጋ አይደለችም ከደወለች በኋላ ማለት ነው። እና የራሴ ብዙ ጥያቄዎች ነበሩኝ ሳናግራት። እንደዚህ ጉዳይ ጀምረሽ አልጨረሽላትም። እኔ ሲጀመር በጣም ጭንቅላት አለኝ፣ ደደብ አይደለሁም። ይሄ በዚህ ቁጥር ማንም ሰው ሲደወል ሪከርድ እንደሚደረግ አውቃለሁ። ስለዚህ ምንም ኃይለ ቃል አልተናገርኳትም። ምንድን ነው ያልኳት? ፕሮሰሱን የጀመረችው የጀመርሽው አንቺ አይደለሽም። ፕሮሰሱን የጀመረችው ሴት ታናግረኝ። እሷ ምንድን ነው ያለችው? እዚህ ቦታ አቆምሻለሁ፣ እዛ ቦታ አቆምሻለሁ። ኃይለ ቃል ነው የተናገረችው። ማስፈራራት ይባላል ይሄ። ሴትዮዋን በእንደዚህ አይነት ቁጥር ደውላ አስፈራርታኛለች ሁሉ ብዬ መክሰስ እችላለሁ። ወዲያው ግን እችው እህት ፕሮሰሱን እኔ ጋ የጀመረችው ተቀበለች እና ሙኒት፣ እኔ እኮ ለክፋት አይደለም በዚህ ስትል ጆሮዋ ላይ ነው የዘጋሁት። ምክንያቱም እዛ ጋር ምንም የማወራው ነገር የለኝም። ታሳስተኝና ወይ ሳደብና ወይ የሆነ ነገርና እኔ ነኝ ገደል የምገባው። ከዛ በኋላ መሳሳትሽ ወይ ቃለ አጋን ነው መጠቀምሽ ብቻ ሳይሆን እንደውላችሁ የውሉን ጊዜ ባለመጠበቅሽ ራሱ ይሄ መከላከያ ይሆናትም አይሆናትም። በሰዓቱ ላይ እኔ ጋብቻል። በተለይ ስፔሻሊ የእሷ ኬዝ ደግሞ በሰዓቱ ላይ ከኢትዮጵያ መምጣት ቆሞ ነበረ። ኮምፕሊትሊ ዘጋግተውት ነበረ። በተለያየ ኬዝ ታውቀዋለች እሷ።
ቪዛውን እኮ አይተዋል። ኖ አላኩላትም ነበር፣ ገና ፕሮሰስ ላይ ነው። ከዛ በኋላ ደግሞ መታ አቀዝቅዛ በፍቅር ስታዋራኝ መልሼ ይኸው አየሽ ቪዛው ወጥቶ ነበር ራስሽ ባደረግሽው ነው ያላኩልሽ ብዬ ላኩላት። ግን ቪዛ እዚህ ሀገር ላይ ደግሞ 2 ወር ካልገባሽበት ኤክስፓየርድ ያደርጋል። ከዛ መብረቁም ጋር መታ ደግሞ ልንታረቅ ስንል 20 ቀን ስጡኝ፣ በ20 ቀን ውስጥ ሰርቼ አስገባዋለሁ ስል በስንተኛው ቀን ለ20 ቀን 5 ቀን 6 ቀን የሚሆን እንደዚህ ሲቀረው ብቻ ደውላ በ10 ቀኑ የተቃጠለ ቪዛ ምናምን ብላ ሙልጭ አደረገችኝ። በስራሽ ያውጣሽ ብዬ ዘጋው። ያ ቪዛ ኦልሬዲ በ2 ወሩ ኤክስፓየርድ አድርጓል እኮ የለም። በአዲስ ቪዛ ነበር ማስገባው። እሷ መታ በጮኸችው ጩኸት ሌሎችን ተሰበሰቡ ማለት ከተሰጣቸው ሜሴጅ አንጻር ዘግይቶባቸዋል። ኦልሬዲ 2 ወር ተኩል አልፏል። ከዛም በላይ 6 ወርና 7 ወር አለ። እኔም የሻልኩትን እየሞከርኩ የባሰበትን እየመለስኩኝ ነው ያለሁት። ትሞክሪያለሽ እኮ አንድ ስራ ልትሰሪ ስትፈልጊ። እኔ የተሳሳትኩት ምንድን ነው? እንደምንም ጥርሴን ነክሼ የራሴን ነገር ከፍቼ ነበር መስራት የነበረብኝ። እኔ ምን ሆንኩኝ? ከሌሎች ጋር ኮንትራት አድርጌ ለማምጣት ነበረ የፈለግኩት። ግን ኮንትራት ስታደርጊ የስራ ዲልሽ ነው እንጂ ማለት ይሄን ያህል አመጣላችኋለሁ ይሄን ያህል ትከፍሉኛላችሁ ነው እንጂ እማመጣቸውን ልጆች በዚህ መንገድ ትሪት አድርጉልኝ፣ በዚህ መንገድ እንዲበሉልኝ፣ በዚህ መንገድ እንዲበሉልኝ የማለት ራይት የለሽም። ያ ደግሞ ተናግሬያለሁ። በገንዘብ ልጠየቅ እንጂ በነፍስ አልጠየቅ። መተው ልጆቹ እዚህ አንድ ነገር ሲደርስባቸው የባሰ ጥያቄ ውስጥ ነው የሚከተኝ። ስለዚህ አቆምኩ፣ አለቀ፣ አቆምኩ። ስለዚህ ምንድነው እየተጠቀምኩ ያለሁት ሲስተም ከስተመሮችን ወይም ስፖንሰሮችን በራሴ እያደረኩ እንደዛ በብዛት አንዴ ሳይሆን በተንጠባጠበ ሁኔታ ማምጣትን ነው የቻልኩት። እኔ ጋር ፕሮሰስ ከጀመሩት ሴቶች ደግሞ ኦልሞስት 98% ምንድናቸው? አዳዲሶች ናቸው። ስለዚህ ተፈላጊነት የለውም። ገባሽ? ሁሉም የስራ ልምድ ያለው ነው የሚፈልገው። ያ ጊዜ ወሰደብኝ። በመሀል ረመዳን ገባ። ረመዳን ደግሞ ሲገባ ጭራሽ አዲስ ሰው የሚመርጥልሽ አንድ እንኳን የለም። እንግዲህ ይሄንን ሚዲያ ላይ እየተናገርኩኝ ግልጽ አድርጌ እያወራውኝ ነው። ያም ሲሆን ሄለን አንድም ቀን ወጥቼ እከሌ አግዘኝ፣ እከሊት አግዥኝ፣ እከሌ ጎሎብኛል ያልኩት የለም። ራሴን በራሴ ከበር እያረኩኝ ነው አይደል ያለሁት። ግን ወደ አንቺ ካሁን በኋላ የሚመጡ ሰዎችን ምንድን ነው አደራ የምትያቸው? እንዳልናደድ ስሜቴን ጠብቆ የሚል መልእክት አለው በዛ ውስጥ እንዳለ ብያለሁ፣ ተናግሬያለሁ። ሄለን አሁን መጣሽ አንቺ እንዳትናደጂም አላልኩም፣ እንዳልናደድ አላልኩም። በራስሽ መንገድ አትሂጂ ሄለን። አንቺ ለምሳሌ አሁን መጣሽ፣ ቪክቲም ነሽ፣ ብር ከፍለሻል፣ ፕሮሰስ አልተደረገልሽም። መጣሽ ዛሬ ጧት፣ አሁን ጧት ደወልሽልኝ፣ ሙኒት እባክሽ በቃ ይቁም። ልጆቹ እኔ በስነ ስርዓት ነው የሚያናግሩ። በስልክ ሲያናግሩኝ ወላሂ በስነ ስርዓት ነው የሚያናግሩኝ። ብሩን አስገቢልኝ እሺ። በዚህ እምላቸው ምንድን ነው የበፊቱን ሪሲት እና አሁን አዲስ የሚገባበትን አካውንት ከስር ትጽፊና ከላይ ለፕሮሰስ የሰጠውሽን ብር በዚህ አስገቢልኝ። ብዙ ጊዜ ተመሳሳይ ስለማይሆን ችግር ውስጥ ላለመግባት ነገ ደግሞ አልሰጠሽኝም ብሎ ሌላው ደግሞ እንዳይመጣ የድምፅ እንትን መረጃ ፈልጋለሁ። ይሄን አድርገሽ አስቀምጪ። ዋትሳፕ ላይ ወዲያው ሃይቤኝ ስምሽን እጽፈዋለሁ እንዳረሰው እና ትንሽ ጊዜ ታገሽ። ለፕሮሰስ ከየሰጠሁበት እሰበስብና አስገባለሁ ላለሁ። ኦኬ። ልክ ማታ ደግሞ ሚዲያ ላይ የሆነ ነገር ኮሽ ሲል መጀመሪያ ብትደውለው እሷ ናት። ሙኒት ምን አደረግሽው እንዴ? ጠዋት ነግሬሽ የለም ጠዋት ነግሬሽ የለም ወይ? እንዲህ ነው። ታገሽ። ልክ ሲገባ ሜሴጁ ሲደርስሽ ሪሲትሽን ታገኘዋለሽ። ይሄንን ነው የምንባባለው። የመጠየቅ መብት አላቸው። እኔ አንድም በመጥፎ ያናገሩኝ የለም። አሁን ነው ይችን ሰሞን ያ ሚዲያ ላይ የሆነ ነገር ኮሽ ሲል የሚደውሉ እንደዚህ ነገር ከተፈጠረ የኔስ ነገር ይሆን የሚል ስጋት ዝም ብሎ ስለሚያድርባቸው ነው ይመስለኛል። አይመስልሽም? ስለዚህ ተቀባይነት አለው። ምንም ኮሽም ባይልም እኮ ግን የሆነ እቺ ሴትዮ ችግር ላይ ነኝ እያስተካከልኩ ነው ብላለች። እንደ ሰውኛ እንታገሳት፣ ግዴታቸው አይደለም። ሰውኛ እንዴ
ላጥ ብዬስ ቢሆን ድርግምግም አድርጌ ቢሆን ሁሉን ነገር ስንቱን አምጥተው እዚህ ጋር ለጥፈው ዘግዝቀው ገልብጠው አጨመላልቀውት አንድ ድርሃም ያልመለሰ አለ አይደለ እንዴ? አምኖላቸው ሚዲያ ላይ በብር አፋቸው የምታስይዣቸው ሰዎች የሉ? ውስጥሽን አዳምጪ። አንድ ጊዜ ለህሊና ጸሎት ታደርጊያለሽ። እዚህ ያዘጋችኝ ያለ ካለ ራሱ ይምጣ እንጂ በፍጹም በጣም የምጠላው ነገር በብር መከበር ነው። ደላላ አንዳንድ ጊዜ ብር ካለ በሰማይ መንገድ አለ የሚለውን ጥቅስ የሚጠቀሙት እነሱ ስለሆነ የለም እኛ እስካሁን አላገኘንም። እዛ ላይ አልደረስንም። ሄለን እየተገላበጥን ነው የምንኖረው። ኦኬ ሰላም፣ እንዴት አደራችሁ? አንዴ ልናገር እስቲ ከተፈቀደልኝ። እነ በቄ ጋር ኤጀንሲ ከፍታችኋል ተብሏል። ተባበር ቀጥል። በቄ ማለት ቅድም ልጅቷን ይረዳታል። አንቺና ታሜ ዲፖርት አደረጋችኋት ያልሽውን ልጅ ሲረዳ የነበረው ልጅ እሱ ነው። ኦኬ ለዛ ነው አስገቢው ያሉኝ። ኦኬ አዎ፣ በዛ ነገር አንዳንድ ስህተቶች አሉ። ለዛ ነው ከመጀመሪያው ነው ሙኒት ማለት ማሚ ምንም ነገር ያደረገችው ነገር የለም ለኛ። በሌሊትም በቀንም ደውላ ከመራሯጥ መጨረሻ ላይም ወደ እርቅ አምጥቶ ከሳሪ አለበሻ ጋር ወደ እርቅ የመጣበት ነው እንጂ ሙኒት ስለ ማርቲ ዲፖርት መደረግ ውስጥ በምንም አይነት ነገር የለችበትም። ማርቲ እዚህ ጋር አለች፣ አስገባትና እሷ በደንብ ትናገራለች። ግን አንድና አንድ ነገር እኔ እዚህ ጋር የምናገረው የሰውም ስም ሳልጠራ ማርታ የራሷን ገንዘብ እንጂ የሰውን ገንዘብ አልወሰደችም። ኦልሞስት ከ18,000 እስከ 20,000 ድራም ተሰጥቶ ምንም አይነት ፕሮሰስም ምንም አይነት ነገርም የተሰጠን ነገር የለም። ምንም አይነት ነገርም አላየንም። ትንሽ አላውቅም ማሚ እንዴት እንደዚህ እንዳልሽ አላውቅም። በዚህ በጣም ነው እየከፋች። በሰዓቱ ሙሉ ነገርን አይተናል። ምንም የተጀመረ ያልነበረም በቃ ሙኒት ከተናገረችው ብር ተሰብስቦላት ይሄ ብር ትርፍ ብር ነው ይዛ ሄደች። በቃ በሙኒት አባባል ምንም ትርፍ ብር አልያዘችም። እዛ ጋር እኔ አላልኩ ብያለሁ እንደ ሄለን ትርፍ ብር ይዛ ሄዳለች ብያለሁ። ማሚ ይኸውልሽ ማሚ እዚህ ቦታ ላይ እያንዳንዱን ወጪ አውጥቷል። ይሄ ገንዘብ የተከፈላት ወይንም ደግሞ መጨረሻ ላይ የተሰጣት ብር ከኪሱ እንደሰጠ አይነት ነገር ነው ግን ከኪሱ አልሰጣትም። የራሷን ገንዘብ ነው። እንደውም ይቀራታል አሁንም ገንዘቡ በትክክል ከሆነ እሱን መጠየቅ ትችላለህ። ያላልኩትን ግን ብለሻላት ማለት ነው። ብሩን ሰጣት ወይ ብዬ ስጠይቅ የመለሰችው መልስ ነው። እነ ሳሪ ያለ ሀበሻ ብር አልሰጧትም። የእሷ ብር ተብሎ የታሰበው እኮ ተሰብስቦ ጀስት እንደ እርዳታ እሱ ነው የተረዳ እንጂ እሷ አይደለችም የተረዳችው። እሷ የራሷን ገንዘብ ነው ያገኘችው። በዛ ሰዓት ኢትዮጵያ ሄዳ የለቅሶ ቪዲዮዎች ትሰራ ነበረ። አስቆሟት ነበር። በጣም ራሷን ልታጠፋ ስንት ሞክራለች። ከማሚ ጋር ዲስከስ እናደርግበታለን። ቪዛዋ ወደ ልቧ እንዴት ተመለሰች? በጉቦ ነው በምንድን ነው? ማሚ ያለችበት በዚህ ጉዳይ በነገራችን ላይ ለማርታ ቪዛ አፕላይ አድርጋለች። ሪጀክት መጥቶብናል አንዴ፣ እሷ ጋም እኔ ጋም እኔም ሪጀክት መጥቶብኝ ምናምን በቃ መከራችን በልተን ራሷን ልታጠፋ ብዙ ነገር አድርጋለች። ገዳም ለገዳም ስትመላለስ ነበር። በስተመጨረሻ ሌላ ሀገር በፍሪ ቪዛ ከስንት ሰው ጋር እንትን ብዬ በፍሪ ቪዛ ወጣለች። አሁን ሌላ ሀገር ነው። ኦልሞስት ወደ 3ኛ ወራዋ ነው ከወጣች። እየሰራች ነው እግዚአብሔር ይመስገን። እሷ አለች ታውራ። ማርቲ ዌልካም እህታችን። አቡፋሎ ግን ተጨነናል። ይቅርታ ማርቲ ግቢ። እሺ በመጀመሪያ ማለት ሙኒት እዚህ ውስጥ ምንም የለችበትም። ዲፖርት አላደረገችኝም። ዲፖርት ያደረገኝ እሱ ነው። አውቆ ይዞ ሄዶ ፖሊስ ጣቢያ የሰጠኝ እሱ ነው። ማነው እሱ? ዛሬ ነው ቀን ታሜ ይሄን ይጅበት። አዎ እና ይዞኝ ቀጠሮሽ ነው ብሎኝ ቀኑ ሰኞ ነው ይዞኝ ሄደና ፖሊስ ጣቢያ ሰጠኝ። እሺ እኔ ማርቲን አንድ ጥያቄ ልጠይቃት። ኢንፎርሜሽን ጠርቶ እንደዚህ ያረጋት ነው ያልኩት ነበር። እኔ ማርቲን አንድ ጥያቄ ልጠይቃት። ማርቲን እና አንቺ ብዙ አውርተናል፣ ብዙ ሞክረናል፣ አልተሳካም። ነገር ግን እኔ አንድ ጥያቄ ልጠይቅሽ። ታሜ የመጨረሻ ቀን ፍርድ ቤት ሲያቀርብሽ
ዳኛው የት ነበርሽ እስካሁን ብሎ ጠይቆሻል? አልጠየቀሽም? አልጠየቀኝም። የት ነበርሽ ምናምን አላለኝም። ማሚ ይዞኝ ሄዶ ማለት እንዴ አልኩት። ታሜ ፈርቻለሁ ምናምን ስለው ማለት አስፈራሪ። ምንድነው የምትፈሪው? እኔ አብሬሽ አይደለሁ እንዴ ምናምን ብሎ ሲጮህብኝ ደንግጬ ሄድኩኝ። ገብቼ ይዞኝ ሄዶ እነሱ ጋር ነው ቁጭ ያደረገኝ። ከዛም ፖሊሷ እንደውም የሆነ እስር ቤት አንድ ቀን ያደርኩበት ለምንድን ነው ይዛሃት የመጣው? ኦንላይን ነው የሚሰራው እና አውቀክ ነው ይሄንን ይዛሃት መተክ እዚህ ሰጣት ስትለው ላወላ ሞኪዳ ምናምን ሲላት አይደለም ላላላለች ኦንላይን ነው የሚሰራው። የትኛው ነው እንትኑ ልጁን አምጥቶ እዚህ የሚያሰራው? አውቀክ ነው ይዘህ የመጣው ከላስ ምናምን ኢስተናፍ ምናምን ጠይቅላት 50 ብር ከፍለክ ስትለው ስጫት ስልኩን አላት። ስልኩን ለኔ ሲሰጠኝ ታሜ እኔ የዛን ቀን እርቦኛል፣ ቀኑን ሙሉ እያለቀስኩ ነው፣ ደክም ያለው ማውራት አልችልም፣ ይግባኝ ጠይቅልኝ ስለው ብርሽ እኔ ጋር ይቀመጥ ስልሽ እምቢ ብለሻል፣ በቄ ያለው አጂማን ነው ደውይለትና ብሩን 50 ብር መጥቶ ይስጠኝ አለ። ለምን 8000 ድርሃም ቦርሳ ውስጥ ነበር መኪና ውስጥ እየወረርኩት ማለት የቁብ ብር። ከዛን እኔ ደግሞ በቄን ውሰድ ስላልኩት ብሩን አንገብግቦታል። እንደዛ ብሎ መለሰልኝ። ከዛን አለቀስኩኝ። ከዛን ምንም ማድረግ አንችልም፣ እሱ የሚያወራው ሌላ ነገር ነው፣ ግቢ አሉኝ። ከዛም ግቢ አሉኝ። ምድርና ሰማዩ ዞረብኝ። ምንም ነገር የጠይቀኝ ነገር የለም። ምንም ወረቀቴን ያሰራልኝ ነገር የለም። ሲጠየቅ ሲስተም ውስጥ ሲታይ ምንም የለም። እና አውቆ ነው ያመጣሽ፣ በቃ ተቀመጪ አለችኝ ፖሊሷ። እየተቀበለኝ እንግዲህ እንደዛ አፈርደቼ እስቲ በቄ ማለት ይጠየቅ። እኔ ከፎቅ ላይ ወድቄ ተፈራርጬ እረፍት እንኳን አልወጣም። በቄን ተደብቄ ነው የምሰራው ቁስሌን አለማሳየት። አንድ ቀን ስንት ቀን ቁስሌን ሲያይ በቄ ምን ሆነሽ ነው ሲለኝ ምንም አልሆንኩም ያውቃል። አንድ ቀንም እንደዚቹ ሜዳ ላይ ወድቄ ሳሪ አንስታኛለች። ልቤን እያመመኝ ያን የሰራሁትን ገንዘቤን የበላኝ። ከዛ ገንዘብ የተሰጠኝ 7000 ድራም ብቻ ነው። ኢትዮጵያ ገብቼ እንደዛ በራሴ ላይ እርምጃ ስወድ መድኃኒት ጠጥቻለሁ። ሰውነቴ አንድ የለም ሙኒት ሰውነቴን በምላጭ በቢላ ቆራርጫለሁ። እናቴን በሽተኛ አርግቼ አምጥቻለሁ። እናቴ በፊትም ኪኒን አትጠቀም፣ አሁን በእኔ ምክንያት በሽተኛ አርግቻታለሁኝ። 3 ዓመት በሙሉ ተደብቆ ሲያስታምመኝ በቄ ነበር። ሁሉንም ነገር ያውቃል። በሱ እንደገና ማዘር ለሱ እያስፈራራች ነው። ቀን ቀን እኔ ተኛለሁ፣ ማታ ማታ እኔን ትጠብቃለች። ገመድ ይዤ እሮጣለሁ። እስቲ የንስሐ አባቴን አምጥቼ እንኳን እዚህ ሚዲያ ላይ አስጠይቃቸዋለሁ። በስንት ቄሶች ስመከር ምስል ህይወት አስጠልታኝ ያ የሰራሁትን ገንዘቤን የተበላሁት። ማንም ግን ዞር ብሎ ያየኝ የለም። እሱ ብቻ ነው ሲያስታምመኝ የነበረው። ዛሬ ላይ እሱ ንጹህ ነገር ለመስራት እንደዛ ይሆናል። የኔን ገንዘብ ከበላ ቅድሚያ የኔን ገንዘብ ሰጥቶ እንደዛ አይሆንም ነበር። አውቆ ነው ያሳሰረኝ፣ አላማ ቢስ ያደረገኝ። አሁን ሳወራም ይደክመኛል፣ ሳወራም ያመኛል። ግን አመመኝ አልልም። በቃ ምንም አይደለም። ከዛ ሀገር መውጣት ነበር የምፈልገው። በመጨረሻ ታግሎ አስወጥቶኛል። ያውቃል በቂ አንድ በአንድ የሆንኩትን ነገር ያውቃል። ግን ዛሬ እሱ ጥሩ ነው፣ እሱ ጀግና ነው። እኔን እያስለቀሰኝ በዚህ ገንዘብ ታመሚያለሁ፣ በዚህ ገንዘብ በሽተኛ ሆኛለሁ፣ በዚህ ገንዘብ ከሰው በታች ሆኛለሁ፣ በዚህ ገንዘብ ብዙ ነገር ደርሻለሁ። እኔ እኮ ገዳም ገብቼ እኮ እየታመምኩ እያለ ሳሪ ታሜ ብሬን እንዲህ አስቀርቶብኛል፣ ትንሽ ገንዘብ ይስጠኝ፣ ገዳም ውስጥ ነው ያለሁት፣ መሳፈሪያ ያጣው ስላት ቆይ ጠይቀዋለሁ። ሁሉም አስመሳይ ነው። ሙኒትና በቄ ዘመድኩን ናቸው የተከራከሩልኝ። ተከራክረውም የተሰጠኝ አንድ እርዳታ የተሰጠኝ ገንዘብ የለም። የተሰጠኝ ገንዘብ የራሴ ገንዘብ ነው። እሱ ሙሉ ገንዘብ አልተሰጠኝም። እንደውም እኔ መካስ አለብኝ፣ ሊክሰኝ ይገባል። እንደዛ አስታመኝ፣ እንደዛ ታመም፣ በዛ ገንዘብ እንደዛ አሁን እኮ እንደ በፊት እኮ ጎበዝ ልጅ አይደለሁም። እንደ በፊት እኮ ምሰራ ልጅ አይደለሁም። እመቤቴን ትናንትና አሞኝ እንኳን ሐኪም ቤት ሂጂ ስባል አልሄድኩም። አሁን ድረስ ውስጥ የጤነኛ አይደለም። በዛ ገንዘብ ታምም ያለው ማርቲ አታልቅሽ። አሁንም እንዳትታመሚ ሙኒት አስመስሎ መኖር አስጠላኝ። እኔ የበቄን ሞራል አለመስበር ነው የእሱ ሞራል። በቃ እሱ እንደዚህ ዋጋ ከፍሎልኝ እሱን አለማስከፋት ነው። እንደዚህ የውሸት ኑሮ የምኖረው የውሸት ሳቅ ምስቀው። ለምን እኔ እኮ የደሃ ልጅ ነኝ። ያሉን ገንዘብ የተበላሁት የ6 ዓመቴን ገንዘቤን እኮ ነው የተበላሁት። ለምን ለሌሎቹ እየተመለሰ ለምን ይህችን ብቻ ገንዘብ ተመለሰልኝ? እኔ በቄን እየፈራሁ ነው አንገቴን የደፋሁት። ለምን አርግልኝ የምለውን ነገር ያደርግልኛል። ሌላው ይቀርና ለእናንተ ገንዘብ እሱ አይደለ እንደ የክሊኒ መግዣ የሚሰጠው ሚዲያ ላይ እንዲወራለት የማይፈልግ ሰው እሱ ሚስቱ እኮ ናቸው የሚረዱኝ። ማርያምን ለምን እኔ እናንተ ልጅ አይደለም። ሁሉም ሲመጣ ብሩ ሙሉ ገንዘቡ
አይደለም የሚመለሰው። ለእኔ ለምን አልተመለሰልኝም? እኔ እኮ እንደዚህ አይነት ልጅ አልነበርኩም። ጎበዝ እኮ ነኝ። የሰው ገንዘብ እኮ የምፈልግ አይደለም። እርዳታ እንኳን ሰብስቡልኝ እኮ አይደለም ያልኳችሁ። ገንዘቤ ይሰጠኝ እኮ ነው። እኔ እኮ ነገሩኝ። ፖሊሶቹ አውቆ ይዞ ሄዶ እንደሰጠኝ ፖሊስ ጣቢያ ይዞ እኮ ነው እንኪ ብሎ እኮ የሰጠኝ። ለምን እኔ ለሌሎቹ እያስመለሳችሁ ለምን ለኔ አታስመልሱልኝ? የኔ ገንዘብ እንትን ያለ ነው። እኔ እኮ አልኳችሁ በየሜዳው እየወደኩ በየደረጃው እየወደኩ የሰራሁትን ገንዘብ እኮ ነው የበላኝ። በቂ እኮ ያውቃል። አንድ ቀን ሰፊ ቲሸርት ለብሼ ሰውነቴ ቆስሎ ከደረጃ ላይ ወድቄ ቆሳስዬ ማቅሰያ ተቀብቼ ድንገት አየኝ። ምን ሆነሽ ነው ሲለኝ አይ ምንም ዝም ብዬ ነው የተቀባሁት አልኩት። ግን ሲደርስ እኔ ከደረጃ ወድቄ ነው። ለምን እንደ በቃ ግብግብ እንደሚልልኝ ስለማቅ ለሱ ልነግረው አልፈልግም። ተቀመጪ ነው የሚለኝ። በቃ የእናትና የአባትን ፍቅር እኮ ይሰጠኛል አውቃለሁ። እኔ አንድ ቀን እኮ አባት ሞቶብኛል አልልም። የአባት ምትክል ያለኝ እሱ ዋጋ ከፍሎልኛል እኮ። ግን አሁን ደገመኝ። ለሌላው እየተመለሰ ለእኔ አልተመለሰም። እሱ በጣም ጥሩ ነው። እኔ ስለምዘል ብቻ ሳቄን ደብቄ ሚዲያ ላይ ስለወጣው እኔ እኮ የድሃ ልጅ ነኝ። እናቴን እኔ ብቻ እኮ ነኝ የምረዳት። ለእናቴ ያለዋት እኔ ነኝ። ይኸው ብገባ የሰው ልጅ ገብቶ እረፍት እናቱን ሰላማዊ ኑሮ ሰጥቷት ይመጣል። እኔ እናቴን በሽተኛ አርግቼ መጣሁ። 10 ጊዜ ገመድ ይዤ እየሮጥኩ መድኃኒት እየጠጣሁ ዛሬ መድኃኒት የጠጣሁ አንድ ጊዜ አሻራ ላይ ወጣብኝ። አሁን ደግሞ ምግብ መብላት የሚያቅተኝ እንዲህ የሚጠቅመኝ ሰውነቴን በጣጥሽ በጣጥዋለሁ። ግን ዛሬ እሱ ጥሩ ነው። በቃ 1-2 ቀን ተወራለትና የሌላው ይመለሳል፣ የኔ አይመለስም። እኔም ቀኔን እጠብቃለሁ አያለው። እኔ ሲጀመር አሁን የአሁኑ ኑሮ የአሁኑ ምንም አያስደስተኝም። ግን እሱን ፈርቼ ነው አሁንም ቢሆን ነገም ቢሆን እኔ በቄን ፈርቼ ነው። እሱ ለእኔ የከፈለውን ዋጋ ስለማቅ ነው እንደዚህ አንገቴን እንደፍቼ የምሰራው እንጂ ምንም ኑሮ እያስደስተኝ አይደለም። በቃ አላማ ቢሶኛል። የሰው ልጅ 3 ዓመት በሙሉ ታሞ መጥቶ እንደገና የትኛው ኑሮ ነው የሚያስደስተኝ? ምንም አያስደስተኝም። እኔ እንደ ሰው ልጅ ገንዘቤን አስመልሱኝ ብዬ ከአመት በኋላ ነው ታመሜ መጥቼ ሚዲያ ላይ የተናገርኩት። ግን ማንም በሽንግልና ተያዘ 6,000 እና 7,000 ድራም ለእኔ የተሰጠኝ። ያ ሁሉ ገንዘብ ግን አልተሰጠኝም። እግዚአብሔር ለምን ያኔ እንደዛ አልወሰደኝም? ማርቲ አንድ ነገር ልንገርሽ። ይውጣላት አንድ ጊዜ ይጎዳታል። ስታለቅስ ይሻላታል ማለት ያማታል። በቃ ቆይ ተዋት ትናገር። ያማታል። ለዛ ነው ማርቲ ያማታል። አዲስ ነገር አይደለም። ግን እኔ አንድ ጥያቄ አለኝ በጣም የሚያሳዝነው። የተሳሳተ ኢንፎርሜሽን ተሰጥቶሽ ነው? አሁን እኔ ቅድም ባለፈው እንደተናገርኩት የተሳሳተ ኢንፎርሜሽን አለ። እኔ ቀጠሯለሽ ብሎ እንዳስጠረዛት የተናገርኩት ያንኑ ነው የደገመችውና እኛ ግን ነበርና በኢንፎርሜሽን ነበረ አንቺ ይሄን መረጃ የሰጠሽን ወይስ በወረቀት ነው? እኔ በወረቀት ነው። እኔ በቄም በሚመሰክረው የበቄ ጓደኞችም አብረው ነበሩ። እያንዳንዱ ቢል ተሰብስቦ እያንዳንዱ ወረቀት ተይዞ ቁጭ ተብሎ ነው የተሰራው። ከዛ ይሄን የቀረው ተብሎ እንደተላከ ነው እኔ የማውቀው። ከኔ ጀርባ ያለ ነገር ካለ አላቅም። እኔ የማርቲ ተከራካሪ የበቄ ወገን የታሜ ጠበኛ ነበርኩ በዛ ሰዓት፣ ለምን ልጅቷ እንዲሆነች በሚል። ከዛ በኋላ ግን እያንዳንዱ የፍርድ ቤት የኢሚግሬሽን የምን ወረቀት ተብሎ እነሱም የህግ የምታውቅ አንዲት ልጅ አለች ብለው ከነሱ ሳይድ አንዲት ልጅ አቁመው እያንዳንዱ ነገር ነበር ቼክ ስናደርግ የነበረው። ከዛ በኋላ ደግሞ መጨረሻ ላይ ኦኬ ፕሮሰሱ እዚህ ድረስ ደርሶ ለምን ወደ እስርና ዲፖርት ተቀየረ የሚለውን ደግሞ በመረጃ ምንድነው ያገኘሁት? የመጨረሻው ቀን እሷ ፍርድ ቤት ስትቀርብ ከአንዴም 2-3 ዳኛው ሲጠይቃት ይሄን ቃል እንደሰጠች በዛ ሰበብ እንደገባች ነው የማውቀው። ያሉት መረጃዎች ደግሞ ለብቻዬ ጭራሽ በቄ የላከልኝ ብዙ ወረቀቶች አሉ። ኢቭን ወረቀት እንኳን አሳስተው እንዳይሰጡኝ በሚል ማለት ነው። ስለዚህ አረበኛ ትችልም ነበረ እንዴ? ሌላ ነገር እየተናገሩ ነው እዛ ሲያስተረጉምላት የነበረው ራሱ ታም የሚባለው። ለምን እሷ እንግዲህ ተጠረዘች የተባለበት መንገድ እኔ ባለፈው የተናገርኩትና አሁን የተናገረችው ቃል በቃል ምንም አልቀየረችም። እና አንቺ ወረቀቱ ላይ የደረሰሽ ክሱ ከክስ የወጣው ማለት የቀረበውን ወረቀት ነው ያንን ያነበብሽው። በዛ እሷን ህጋዊ ለማድረግ ፕሮሰስ ነው ማለት ነው።
ህጋዊ ለማድረግ የተደረገባቸው ፕሮሰስ የተደረገባቸው ወረቀቶች እነዛ ናቸው የደረሱኝ። አንደኛው ወረቀት እንዲያውም የተባለበት ቦታ የሚያወጣልኝ ሰው አጥቼ የራሳቸው ጓደኛ የነበረችን ልጅ እኔ ከፍልሻለሁ፣ በገንዘብ ከፍልሻለሁ፣ ጀስት አውጭልኝ ሁሉ እያልኩ ስለምን ነበር። ከዛ በኋላ ነው በራሴ ሄጄ ግልባጭ ያገኘሁት። ስለ እያንዳንዱ ነገር እኔ እስከማውቀው ድረስ እስከ ጥግ ድረስ የተቻለኝን ያህል አብሬያቸው ሄጃለሁ። ከእሷም ጋር አወራ ነበር፣ ከበቄም ጋር አወራ ነበር። እንዳልኩሽ ደግሞ ከታሜ ጋር እስከ መጨረሻው ድረስ ጠበኛ ነበርን። ይቅርታ ሁሉ የጠየቅኩት ይሄንን የመጨረሻውን ንግግር ፍርድ ቤት የነበረው ስህተት ማርቲ ልትሳፈር የቻለችበት ሰበብ ይሄ ነው የተባለውን መረጃ ካገኘው በኋላ ነው ሄጄ እኔ ነኝ ይቅርታ የጠየቅኩት በታሜን ይቅርታ። አሁን እሷ የእውነት በደሉ እንደደረሰባትና የተጻፈውማ አንቺ ጋር የደረሰው የተሳሳተ መሆኑን እነሱ ናቸው እኮ የሰጡኝ። ይቅርታ ዝም ብሎ ላ እኔ ከፍርድ ቤት አሁን ማርቲ ዲፖርት የተደረገችው ያለ ቪዛ ስትሰራ ነበር በሚለው ነገር እንጂ ፕሮሰስ ስላልነበረ ወይም ሌላ ነገር ስላልነበረ አይደለም። እኔማ ፕሮሰስ የለም ብዬ ተሟጋች የነበርኩኝ ነኝ ከነሱ ጋር እኮ። ከዛ በኋላ ግን እራሳቸውም የሄዱትን ስቴፕ ከሱም ደግሞ የተወሰነ ስቴፕ የሄደበትን ሰጥቶ እኮ ነው እርቅ ላይ የደረስ ነው። እርቅም ሳይሆን ስምምነት ላይ ቀሪ ብር ይሄን ያህል ተብሎ የተሰጠው ማለት ነው። እኔ እስከማውቀው ይሄ ነው። ከኔ ጀርባ ወይም ከኔ በኋላ የተደረጉ ነገሮች ካሉ አላውቅም። ይሄንን ከዘጋም በኋላ እኔ ከማርቲ ጋር 3 4 እያወራን ነበረ። ፕሮሰስ ለማድረግ እየሞከርን ነበረ። በቂ እንደሆነ ለእሷ ተኝቶ አያውቅም። በቪዛ ብቲ በምን ብቲ ይሞከራል የተባሉትን ነገሮች ሁሉ ሞክሪ እያለ ሁሉ ይጠይቀኝ ነበር። እሱ ራሱም ይሞክር ነበር። ማሚ እዚህ ጋር ክሬዲትሽ ቆይ አንድ ጊዜ ላውራ ነኝ። ማሚ ክሬዲትሽን ላሳጣሽ አልፈልግም። በጣም ብዙ ነገሮችን ከኛ ጋር አድርገሻል። አትሊስት ስንታረቁ እንኳን በጣም ተናደሻል። ለምን እቺ ልጅ ተጎርታ እንዴት ይታረቃል? እንደዚህ ይሄ የመጣው ፔፐሮች እንዳለ ዶክመንቶች የመጡ በ200 እና በ300 ድርሃም የተሰሩ ናቸው። ከ18,000 እስከ 20,000 ድርሃም ተከፍሎ የቱ ጋ ነው የወጣ ተብሎ በሰዓቱ እሪ ብለሽ ተናደሽ በእኔ ራሱ ተቆጥተሽን የእርሽ ነሽ። ከዛ በኋላ ግን ከጥሉ በኋላ ከ1-2 ወር በኋላ ይሁን አላቅም ታረቃችሁ። ከታረቃችሁ በኋላ በምን አይነት መንገድ እንደታረቃችሁ ምናምን አላቅም። በሰዓቱ ታርቄ ነው የሄድኩት። ግን እቺ ልጅ በየቀኑ ራሷን ለማጥፋት በምታደርገው ነገር ባለችበት ነገር ሁሉ ቪዛ ሞክሬ ሪጀክት ሲመጣ የታረቁት ነገር አገረሽብኝና ዘጋውት። አንገናኝም። ሰው ቤት ስገባ እኔን ከገስት ላይ ሪሙቭ አድርጎኝ ያውቃል፣ አስወርዶኝ ያውቃል። ዝም ነው ያልኩት። ያንን ሰው ግን ሄጄ ለምን እንደዚህ ያደርገኛል ቤታችሁ ስለመጣው ብዬ ጠይቅ አብጄ ታውኩት። ከዛ በኋላ እኔ የተገኘውበት ቤት ውስጥ አስወርዱና ገባለሁ ነው የምለው እንጂ እኔ የተቀመጥኩበት ገስት ላይ አይቀመጥም። አንድ ሁለተኛ ነገር ደግሞ እሱ እያለ ማንም ሰው ገስት አያስገባኝም። በጣም ገለልተኛ ነበርኩኝ። ሙኒት ቤትም ባይሆን ሌሎች ቤት አውቃለሁ። የት ቦታ ሄጄ ምን እንደተደረግኩ በደንብ አድርጌ አውቃለሁ። ከዛ በተረፈ ግን 6,000 ድርሃም በሰዓቱ ተሰብስቦ የተሰጣት ሳሪ አላበሻ ለምናን ከራሷ ኪስ አውጥታ ሌሎቹም ከራሳቸው ኪስ አዋጥቶ ነው ለማርቲ የተላከ እንጂ ከኪሱ ወጥቶ ለማርቲ የሷ ገንዘብ ነው ተብሎ ከኪሱ ወጥቶ የተላከ ብር ትንሽዬ ብር ነው። 3,000 ብር ከሱ መጥቶ ሌላው ብር ደግሞ ከእያንዳንዱ ሰው ተዋጥቶ ነው የተላከ። አለቀ። እኔ መልካም በሆነበት ሰዓት ላይ መልካም ይሁን፣ ለሌሎቹ መልካም ሆኖ ይሆናል። ግን ማርቲ ተጎርታበታለች። ማርቲ በቁጣ በስድቦች ስንት ነገር ነበር እኮ ስልኳ ሌባ ባይሰርቃት ኢትዮጵያ መጣ ሌባ ባይሰርቃት ስንት ተአምር ነበር እኮ የሱ ቮይስ። ግን ምንም ማድረግ አይቻልም። ማርቲ እዚህ ጋር ታልቅሽ። ጀስት እውነታው ግን ማርቲ ገንዘቡን አልወሰደችም። ሙሉ ለሙሉ እሱ አልሰጣትም። ተዋቶ ነው የተላከላት። ሀቅ ይሄ ነው። የሷ ምን ያህል እንደበደላት ትናገር። እኔ ራናው የነበርኩኝ በሰዓቱ እንፈራለን። ምንም ነገር መናገር አልችልም። እኔ ምንም ነገር ህገወጥ ነኝ ሀገሩ ላይ ትናገር። የሱን እንትን ሙኒት ራሱ ሸወዳት እኮ ሳራ አለብሻን ደግሞ በዚህ አጋጣሚ እናመሰግናለን። እኔ ሄለን እነ በቄን አላቃቸው እነ በቄና ማርቲን አላቃቸው። ያወቅኳቸው በዛ ሚዲያ ላይ ይሄ ብጥብጥ በተፈጠረ ሰዓት ነው። ላለታም ያለው ቆምኩም ምን አላልኩም። እንዲያውም ከሁሉም ጋር የተጣላሁት በዚህ ኬዝ ነው። ግን ቢሆንም ዛሬ ሄጄ ታሜን ይቅርታ ስጠይቀው ነገሮችን ካጣራው በኋላ ነው። ነገሮችን ደግሞ በወረቀት በተደገፈ ሁኔታ እንጂ በንግግር አይደለም። ዛሬ ታዲያ ተባባሪ ናት ቢባል ተሳስተሽ አይደለማ። በዚህ ሰበብ ነው የተባለው። እኔ ታሜን ሄጄ ይቅርታ ሲጠይቀው
ሙሉ ወረቀት እነሱም ደግሞ ህግ ታውቃለች ባሏት በተደገፈ ያንን ወረቀቶች ካጣራው በኋላ ነው ታሜን ሄጄ በሰው ቤት በሀቢባን ቤት በሳሪም ቤት ይቅርታ የጠየኩት እንጂ ሳላጣራ አይደለም። አንቺ በደረሰሽ ወረቀት ነው። አሁን እኮ ወረቀቱ ራሱ በራሳቸው በፈለጉት መንገድ ነው። እሱ ነበር ትራንስሌትሽ ማርታኝ፣ እሱ ነበረ። ምን አይነትም ወረቀት አልተሰራልኝም። ሲስተም ውስጥ እኮ ፖሊሶቹ አዩ፣ ደወለችለት። የሴቷን ፖሊስ እንደዚህ አውቀህ ነው ያመጣት፣ ምን አይነትም ወረቀት አልጀመርክላትም ምናምን። ገና ዛሬ ልጀምርላት ነው ልጠይቅ ነው። ላ ይሄ አይሆንም፣ ኦንላይን ነው መስራት ያለብክ ምናምን ስትለው አይፎን ስልክ የለኝም ነበር አለኝ። አይፎን ስልክ ስላሌለኝ ሲስተም ነው ምን አይመጣልኝም ማለት። እሺ በቃ ፖሊሷ ነግራኛለች፣ አውቆ ይዞ ሄዶ እንደሰጠኝ። ምን አይነትም ወረቀት አልተጀመረልኝም። እንደገና ደግሞ ቀራማ 1000 ድራም የተባለው 4300 ብር ነው የተቀበለኝ። የእጥፍ የሆነ ማብራት ምናምን ሲቆጥርበት እኔ ጋር ነው የሚደውለው። 500 ብር አስገቢ 700 ብር አስገቢ ያሉ ልጆች አሉ፣ ያስገቡለት ማለት ነው። ወረቀት ስለሌለኝ ያስገቡለት ልጆች አሉ። ይሄንን ሳልቆጥር ነው 20000 ድርሃም ካሽ የሰጠሁት 11000 ድራም ምናምን የሰጠሁት ካሽን ነው እንጂ የቆጠርኩት ይሄ 500 700 ብር የሰጠሁትን ብር አልቆጠርኩኝም። እና ደግሞ እኔ ያኔ ስልኬ አዲስ አበባ ላይ እንደዚህ አሞኝ ወድቄ ስልኬ ጠፍቶብኛል። እና ምንድነው የሚለኝ እኔ ደርሼበታለሁ፣ በቂ ወንድምሽ እንዳልሆነ አርፎ ይቀመጥ፣ እሱንም አስጠርዘዋለሁ። እመቤቴን የአባቴን ቀን ይስጠኝ፣ አስጠርዘዋለሁ፣ አርፎ ይቀመጥ። እኔ እንደዚህ ታረግኛለሽ ብዬሽ አስቤ አላቅም። ነገር ብቻ ብዙ ነገር በሱ በኩልም መጥተው እናትሽ እንዲትሁን ምናምን ብሎ ቲክቶክ ላይ እየሰደቡኝም አሉ። አወጣ ነበር ግን ስልኬ ተበልቷል። ብዙ ነገር ብዙ ማስፈራሪያ ያሰደብ። እኔ ምንም አይደለ ሲጀመር። እኔ የትኛው ኑሮ ነው አሁን የትኛው ደስታ ነው የሚያስደስተኝ? ምን አይነትም ደስታ ያስደስተኝ? እኔ አሁንም ነገ የምናገረው እኔ የምኖረው እሱ ዋጋ ስለከፈለልኝ ነው በቂ እንጂ እኔ መኖርን አልፈልግም። አሁን እመቤቴን አልፈልግም። በቃ አልኖርም። ለየትኛው እንደዛ እኔ ዱባይ ላይ እኮ 1 አመት ታምሜ እኮ ሆስፒታል ኩዌትያ ሆስፒታል እኮ ተኝቼ የተነሳው ልጅ ነኝ። ያኔም እርዳታ አልፈልግም ብዬ ተደብቄ እጄን ሰጥቼ እዛ ውስጥ ያሉት ሰዎች አስታሙኝ። ለ1 አመት ታምሜ ወጥቼ ከዛን የሰራሁትን ገንዘብ ነው የተበላሁት አይደለ? ለምን ያኔ ፈጣሪ ቢወስደኝ ደስ ይለኝ ነበረ። ግን አሁን ምን እሱን አለማስከፋት ነው ያ ቃል፣ እሱን አለማስከፋት ነው የምኖረው። አስደስቶኝ አይደለም ኑሮ፣ ብዙ ዋጋ እየከፈለልኝ ነው። ምንም እንዳይጎልብኝ እኮ ያረግልኛል። ግን ውስጤ ተሰብሯል። ተሰበርኩኝ። በምንድን ነው የምጠገነው? ለሁሉም ይመለሳል የሁሉም ገንዘብ የኔ ገንዘብ አምኜ ስለሰጠሁት ነው። የስንት አመት ገንዘቤን እንደዛ የሚበላኝ? እኔ እኮ የደሃ ልጅ ነኝ። አለ እድሜ እኮ ነው የተሰደድኩት። አለችኝ አንድ ተንከራታችን ናት። እሷንም በሽተኛ አድርግቻለሁ። ዛሬ እንደ እግር እሳት እያቃጠለኝ እኖራለሁ። አሁንም የምለው ለሱ ብዬ ነው እንጂ የምኖረው መኖርን አልፈልግም። እያስመሰልኩ ነው ሚዲያ ላይ እየወጣሁ ያለሁት፣ እያስመሰልኩ ነው እየኖርኩ ያለሁት። እሱም ያውቃል። ምንም አያጎልብኝም እኮ ያረግልኛል። የሰው እኔ እንደ ልጁ እኮ ነው ከዱባይ ሲመጣ እቃ ቆጣጥሮልኝ የሚመጣው። አላጎደለብኝም እኮ ግን በቃ ደከመኝ። እኔ እሱ ዛሬ የሆነ ነገር እንትን ሲል እኔ ያለሁላችሁ አይዟችሁ ምናምን። ምንድን ነው አይዟችሁ? የኔን ገንዘብ ሳይሰጥ ነው አይዟችሁ? እኔም እኮ እንደናንተ ነው ተሰድጄ የሰራሁት። እየተፈጠፈጥኩ እኮ ነው። የድሮ ቲክቶክ ላይ አታዩም እንዴ? አፈደች እየጋጥኩኝ እኮ ነው ከደረጃ ላይ የወደኩ የሰራሁትን ገንዘብ የበላኝ። ምንም ገንዘብ አልመለሰልኝም። ምንም ነገር አልሰራልኝም። ፖሊስ ጣቢያ ተነግሮኛል። ምንም ነገር አልሰራልሽም፣ ሲስተም ውስጥ የሚባል የለሽም። ሲስተም ውስጥ ብትኖሪ እናስወጣሻለን፣ ይግባኝ ጠይቀን፣ ምንም አልጀመረልሽም የተባለው። እሺ እኔ አንድ ጥያቄ ልጠይቅሽ ማርቲ። ብሬን ይመልስልኝ። ብሬን ይመልስልኝ። አቤት ማርቲ፣ ያቺ የቤተ ክርስቲያኗ ልጅ ዱባይ ያለችዋ፣ ምክንያቱም እኔ ከ3 ሰው ነው ወረቀት የተቀበልኩት። ታሜ ጋር ራሱ የነበሩት በወረቀቶች እንዳሉ ሆነው እንዳለ ያቺ እናንተ የሰጣችሁኝ አለ። ከዛ በኋላ ደግሞ የቤተ ክርስቲያኗ ልጅ ጉዳይ ማስፈጸም አውቃለሁ ብላ ይዛው የነበረችው ወረቀቶች ያንቺ አይደሉም? እኔ እኮ እዚህ ከመጣሁ በኋላ እንትን ያልኳት ለሷ ያስተላለፍኩት እንጂ ግን የአንቺ ወረቀቶች ናቸው አይደሉም?
እኔ እሱ እኮ ወረቀት እኮ አልሰጠኝም ታሜ። እኔ በእጄ ላይ ሙኒት ምንም የሰጠኝ ነገር የለም። ይዞኝ ከስራ ቦታ ነው ይዞኝ ሄድኩኝ። እንኪ ብሎ ወረቀት በእጁ የሰጠኝ ወረቀት የለም። በእጄ አላየውም እኔ ወረቀት። ግን እነዛን ይሄው በቄም አለ አይደል? እዚህ ጋር እነዛን እኮ ወረቀቶች ከልጅቷ ከበቄ ያገኘዋቸው ወረቀቶች ናቸው። ይጣሩ ተብሎ በቄ እንዲያስታውሰው እንዲያውም አንደኛው ወረቀት ቦታውን ማግኘት አቅቶኝ እቺ ልጅ ናት በቄን እያስገባችሁት። እሺ 10 ስለሚሆን እንደው ስለማመላልስሽ ከሆነ እንኳን ብር ልስጥሽ የትራንስፖርት እባክሽ ብዬ ስላት የዛን ቀን ቤተክርስቲያን ነበረች። ስወጣ አናግርሻለሁ ብላ በዛ ተለያይተን ቀረን። ከዛ በራሴ መንገድ ነው በስንት መከራ ቦታውን አውቄ ሄጄ ያጣራሁት። እነዛ ሁሉ ወረቀቶች ኢመራት ላይ ይኸውልሽ፣ ወረቀት የሌለው ነገር ውሸት ሊሆን ይችላል፣ ማታለል ሊኖርበት ይችላል። ግን ወረቀት የያዛቸው ነገሮች ውሸት አይደሉም። እነ በቄ የሚይዘዋቸው የመጡት ሂሳቦች፣ ወረቀቶች ምኖች ነበሩ። ከነዛ መሀል ውስጥ ያጉላላን አንድ ወረቀትን ራሱ እንዳልኩሽ በዚች በቤተክርስቲያኗ ልጅ ካለች ለሀቅ ትናገራለች። እኔ 500 ድርሃም እልክልሻለሁ እባክሽ ስላት ብሩን እንኳን አልፈለገችም። ኖ እኔ ያደርጋለሁ አለች። ከዛ ስደውልላት ቤተክርስቲያን ነኝ ከቤተክርስቲያን እየወጣሁ ነች። ከዛ ጠፋች። በራሴ ነው ሄጄ ተንፈራፍሬ ትልቁ ፍርድ ቤት ሻርጃ ያለው ማለት ነው ኢሚግሬሽን ፍርድ ቤት የወጣው። ግን በእነዚህ መሀል ወረቀቶቻችሁ በሙሉ አንድ አይነት ነበሩ፣ የተለያየ ወረቀት አልነበረም እኮ። እኔ ከገባው በኋላ እስር ቤት ካስገባው በኋላ ከሰጣቸው ነው እንጂ እኔ ላይ በእጄ ምን አይነትም ወረቀት አልሰጠኝም። ምንም ወረቀት ጭራሽ። እሱ እንደዛ እንኳን እስር ቤት አስገቡትኝ። ይሄ በቄ የሚባል ሰውዬ ድምፁን እንዳልሰማ እሱንም ሄጄ ነው ማስጠርዘው ነው ያለው። እሱ እኔን ማስጠረዙን እኮ አምኗል። እሱንም ማስጠርዘዋለሁ እንዳይደውልብኝ፣ ካሁን በኋላ ስልኬን እዘጋለሁ። 50 ብር ደግሞ ይግባኝ እንድጠይቅልሽ ከፈለገ ይሄን ብር ለበቄ ስጠው ብለሻል፣ ስለዚህ 50 ብር ያምጣን ያለኝ ያን ሁሉ ብር በእጁ አድርጎ እኔን እኮ ሞራኔን ስብር ያደረጋት እኮ ህይወቴን ያጨለመብኝ እኮ ያንን ሁሉ ብር ይዞ ይግባኝ ጠየቅላት። አንድ ቀን ሌላ ፖሊስ ጣቢያ ነው ያደርኩት፣ ወደዛኛው ይዘውኝ ሳይሄዱ በፊት ይግባኝ ጠይቅላት እንኳን ሲባል ምንድን ነው ያለው? 50 ብር እኔ አጅማን ያለው ስራ ቦታ ይዞልኝ ይምጣ ብሎ ነው የተናገረኝ። ከዛም በኋላ በቄ እንደዚህ የዕቁብ ብር ነው፣ እንደገና ደግሞ የበቄን ብር ነው። ለምን ከሱ ላይ ተቀብያለሁ ለወረቀቴ ብዬ ማለት እንዳልኩሽ ነው። እሱ ስጠኝ ያልኩትን ስለሚሰጠኝ ሰጥቶኛል። ከዛም ብርህን ሂድና ቦርሳ ውስጥ ነው እዛ መኪና ውስጥ ውሰድ አልኩት። እሱ ለምን ይወስዳል ብሎ ደውሎ ሰደበኝ። ያልሰደበኝ ነገር የለም ታሜ። ያኔን የምድርና ሰማዩ ዞሮብኛል። እያለቀስኩ ነው። ጭንቅላቴን ከድንጋይ ጋር እየቀጠቀጥኩኝ ነው በሻን እና የምን አይነትም ወረቀት አልሰጠኝም። አሁን እውነት የኢትዮጵያ ሰው አሁን እኔ የምጠይቀው ሌላ ምንም አይደለም። የኢትዮጵያ በቃ እዚህ ቲክታክ ላይ የኢትዮጵያ ፈራጆች ከሆኑ ለሌላው ገንዘቡ እንደሚመለሰው ለእኔም ገንዘቤ ይመለስልኝ። በቃ ለእኔም ገንዘቤ ይመለስልኝ። አፈርደቼ ግጬን ያመጣሁት ገንዘብ ነው። ታምሜ የሰራሁት ገንዘብ ነው። በቃ አሁንም ኑሮዬ እያስደሰተኝ ስራዬ እያስደሰተኝ አይደለም። እኔ ብያለሁ። አሁንም ደጋግሜ የምናገረው እኔ በቄ ሁሉም ይቆጣኛል። እናቴም ወንድሞቼም እኛ ከምናስብልሽ በላይ እየተጨነቀልሽ ለምንስ የእሱን እንትን መና ታሳጨዋለሽ? እኔ አልኩሽ እኮ ሙኒትዬ፣ ቀን እኔ እየተኛው ለሊት ትጠብቀኛለች። ገመድ ይዤ ባስሮጥ ለሊት እኮ ትጠብቀኛለች። እና እናቴን እኮ በሽተኛ ነው ያደረጓትኝ። አሁንም እንደዛ እንዳልሆነ አይዞሽ ማርታ፣ አሁን አንቺ በቄንም ዋጋ አታሳጭው። ማንም የመሰከረለት ነው። በቄንም ዋጋ አታሳጭው። ግን ለሱ ብዬ እንደምኖር ያውቃል። ሁሉም ሲሸሸኝ ትናንትና አብሮኝ የነበረ ማንም ሰው ድምፅ አልሆነልኝም። እሱ ነው ብሏል እኮ ይሄ በቄ አርፎ ካልተቀመጠ አስጠርዘዋለሁ ብሎ 10 ጊዜ እኮ ቦይስ እየደወለ ሲሰድበኝ ነበረ። እኔን ማለት ስልኬ ቢኖር እኮ አወጣት ነበር። አሁንም እኔ ለእውነት ነው እንጂ ምንም አልፈልግም። በቃ ገንዘቤን ይመልስልኝ። ለምን እሱ በእኔ ገንዘብ ነው እንደ እሽኩሎን እኔ ሰው የሚረዳው? ቅድሚያ የበላውን ገንዘብ ይመልስ። ምን አይነትም ወረቀት አልተሰራልኝም። እኔ ያን ሁሉ ታመሜ አውዝ የሰው ልጅ 2 ዓመት በሙሉ በየገዳም ይንከራተታል እንዴ? ሐኪም ቤት ሲሄድ ጭንቀት ነው ያለብሽ። አሁንም እንደዚህ የምትሆኝ ከሆነ ኪኒኒ ትጀምሪያለሽ ነው የተባልኩት እኮ። ድሮም ዳህ ምኑም አያምርበትም። ሲያለቅስም ሲበላ ምኑም አያምርበትም። ምኑም ኖሮም አያምርበትም።
አንቺ የአንድ ሰሞን የሚዲያው አርዕስት አንቺ ነበርሽ ማርቲ። ህዝብ ጮሆልሻል፣ አልቅሶልሻል፣ አዝኖልሻል፣ ብዙዎች ተጣልተውልሻል። በቂ ያለማቋረጥ ፊት ለፊትሽ ቢሆንም ሁሉም በቻለው መንገድ በየቦታው ተገኝቶልሻል። ይሄን ያህል ምንም አይነት ሰው አይደለሁም የምትይ ሰው አይደለሽም። ህዝብ የጮኸልሽ ሰው ነሽ። እኔ ደግመሽ ይሄን ቃል ትይዋለሽ ብዬ አስቤ አላቅም። በጣም አዝናለሁ። ችግር የነበረው አንቺን ከሀገር ማስወጣት ችግር እንደሆነ ነበር የማውቀው። ከበቄም ጋር ባለው ነገር በምኑም የማውቀው ከታሜ ጋር ያለሽ ፋይል እንደተዘጋ ነበረ። እንጃ እኔ ምንም የምልሽ ነገር የለም። አዝናለሁ። ወረቀቷንም ሳያሰራ ወረቀት የለሽም በማለት በማስጠረዝ ምንም ሲጀመር ደግሞ ምንም ፕሮሰስ ሳይጀምርላት እንደዚህ ብሩን አይመልስላ። ለምን አይመጣም ታሜ? እኔ ምን በቄን አንድ ጥያቄ ልጠይቅ። ወረቀቶቹ የማን ነበሩ? ፕሮሰስ የተደረገበት የእሷ ካልሆነ በእሷ ስም ሌላ ሰው ፕሮሰስ ተደርጎለት ነበር እንዴ? የተደረገው ማሚ የተደረገ ወረቀት ፕሮሰስ 4100 የቀራማ ተከፈለ የምለው ነው እንጂ ሌላው ወረቀቶች እኮ እንዳለ 200 እና 250 የወጣበት ነው ብላችሁ ራሳችሁ ያረጋገጣችሁ ወረቀት ነው። ዛሬ እንደ አዲስ እናውራ ከተባለ በደንብ ማውራት እንችላለን ይመስለኛል። አላውቀው ምን እንደተፈጠረ ግን ደግሞ ማርቲ የወጣላት ወረቀት ፕሮሰስ የተደረገ ወረቀት ምንም አይነት ወረቀት የለም። ብቻ ይሄ አፕል ተሞላ በቪዲዮ ይደወልልሻል ተባለች። በቪዲዮ ስትጠብቅ ምን እንደተፈጠረ አላውቅም። በዛሬው ቀን እንትን መሄድ አለብሽ ተባለች። ምንድነው ፍርድ ቤት ዝግ ነው ሲስተሙ አይሰራም ሲባል ኢሚግሬሽን እስር ቤት እንደሚከቷት ዲፖርት እንደምትደረግ እየታወቀ እዛ ተወስዳ ዲፖርት ተደረገች። እየተንቀጠቀጠች እያለቀሰች ነው ዲፖርት የተደረገች አይደል እንዴ እስር ቤት የገባችው። ማርታ በሰዓቱ ተጎጂ እንደነበረች እንደዛ መደረግ እንዳልነበረ አንድ ሰው ቪዛ አውጥቶ ኢምፕሎይመንት ቪዛ አውጥቶ ነው ቀራማውን ማስቀነስ አለበት ብላችሁ በጣም ብዙዎቻችሁ የተናገራችሁበት ነው። እኔ ኦቨርስቴ ውስጥ ነበርኩኝ ቀራማ ውስጥ። ግን የእሷ አይነት ሲስተም አይደለም የኔ። እኔም አሰርቻለሁ እንደዛ ቀራማ ውስጥ ሆኜ ነው ያሰራሁት። የትም ቦታም አልሄድኩም። አፕላይ ተደርጎልኛል። ቪዛ ወጣ። ቪዛ ከወጣ በኋላ ቀራማ እንዲነሳልኝ ቀራማ ተጠየቀ። የማርቲ አይደለም ቪዛ አፕላይ መደረግ በምን አይነት መንገድ ያ የኦቨርስቴ ቅናሽ የመጣ አላቅም። ብቻ የመንግስት ሲስተም ላይ ነው ተከፈለ 4100። ከዛ ውጪ ግን ምንም አይነት ነገር የወጣላት ምንም አይነት ነገር የለም። እስቲል አሁንም ፓስፖርቱ አለ፣ ቼክ ማድረግ ይቻላል። የኢማራት ሲስተም እየጠፋ አይደለም አለ። ግልጽና ግልጽ ያለ ነገር ነው። ስለዚህ አሁንም እኮ እዚህ ጋር ማርቲ እንድትመጣ አልፈልግ አልፎላት በራሷ ቆማ አንድ ቀን እንደምትመጣ አቅ ነበር። ግን አጠር ብሎ ዛሬ መጣች። እሱም አንቺ ታለጥፈሽ ስለተሰራሽ። ትላንትና ከጅማ ስመለስ እንትን ልካልኝ ነበር በውስጥ ቲክቶክ ላይ። ማሚ እኮ ምንም አላደረገችኝም ለኔ ነው የቆመች። ለምንድን ነው ሄለን እንደዚህ ያለቻት? ምን መባል ነው? በቃ የሆነ ነገር አድርግ ምናምን እያለችኝ ነበርና አየውና ኖርማሊ ገና ትላንትና ማታ ስለገባን ከጅማ ቆይ ነገ እንትን እላለሁ ብዬ እንትን ስል ጠዋት ከእንቅልፌ ስነቃ ላይቭ ላይ ናችሁ እያወራችሁ ነው ስለዚህ ጉዳይ ቀጠላችሁበት ምናምን አስገቡኝ ብዬ መጽሐፍ ጀመርኩኝ። በዚሁ አጋጣሚ አንቺ ምንም ነገር ውስጥ እንዳሌለሽ ለመናገር እንጂ ይህንን ወደኋላ ተመልሼ ምናምን ላነሳ አይደለም። እኔም እኮ ብዙ ነገር ተብያለሁ። ብዙ ነገር ኢትዮጵያን የሚገዛት ገንዘብ አለኝ። አንተን ከዚህ ሀገር አስጠርዛለሁ። አንተ ህገወጥ፣ አንተ ምንድነው የተባልኩት? አንተ ለማኝ። እኔ ሀገሪቷ ላይ ህጋዊ ሆኜ የምኖር ሰው ነኝና አንተ ደግሞ ህገወጥ ሆነ እዚህ ሀገር ውስጥ እየኖርክ ስለሆነ እኔ አንተን የማስጠረዝ መብት አለኝ ብሎ እኮ እኔ ቀን ከሌሊት ያለቀስኩበት ጊዜ አለ እኮ። አለፍኩትና ቆሜ ዛሬ ግን ለብዙዎች መትረፍ ቻልኩኝ። ዝም ነው ያልኩት ስላለፍኩት። ገባ? ይህንን ሁሉ ነገር ታሪኩን ታውቂያለሽ። እንደገና ደግሞ ከዚህ በፊት ብዙ ሴቶችን ምንድነው የተባለ? ብዙ ሴቶችን ሺሻ ቤት ያስቀጥራል እኮ። እንደዚህ ነው የሱን ጉድ አወጣለሁ ተብሎ እኮ የኛ እርቅ ላይ እኮ በደንብ ተወርቷል እኮ። ምንም አላልኩም እኔ ስለሱ። ጀስት አሁን ማርቲ እዚህ ጋር የመጣችበት አንደኛ የአንቺን ስም ለማጥራት ነው፣ የሳሪ አለበሻን ስም ለማጥራት ነው። የማርቲ ታሪክ እሱ የበደላት ኤግዛክትሊ ትክክል ነው ማለት ነው። ሙኒት ብቻ ነች አብራ ጠረዘች የሚለው ብቻ ነው ካንስል ራይት። በትክክል ሙኒት አብራ አልጠረዘችም። እኔ ግን ለዚህ ጉዳይ ትክክለኛና የታሜ ነው ማለት ነው።
አንድ ነገር ልንገርሽ ሄለን፣ በጨዋታ መሀል ተነሳ እንጂ ይሄ ጉዳይ እኔ ይሄንን ክሊር ላደርግ አልመጣሁም። እንዲሁ ጠቅሼ እንደገናም ደግሞ እኔ ይሄ ፋይል እንደተዘጋና የልጅቷን ህይወት ለማስተካከል እንደምንሞክር ነው ማቀውም የነበረው። ታሜንም ሄጄ ይቅርታ ስጠይቅ ደግሞ እናንተው በሰጣችሁኝ ወረቀት እናንተው ባላችሁት ነገር በዛው አጣርቼ ነው ሄጄ ይቅርታ የጠየቅኩት። ኮንኜሃለሁ፣ ሰው ፊት ተናግሬሃለሁ። እኔ ታሜን እኮ ስሙን ጠርቼ ስላልሰደብኩት ነው እንጂ ዛሬ ከተከሳሾቹ አንዷ ነበር መሆነው እንጂ እኔ ነኝ ከታሜ ጋር ከማናቸውም በላይ ለእሷ ብዬ ብዙ ነገር ስነጋገር የነበረው ሳጣራም የነበረው። ዛሬ ወደ ኋላ ተመልሶ እንደ አዲስ አጀንዳው ይከፈታል ብዬ አስቤም አላቅም። እኔ ከበቄ ጋር ማውቀው አንድ ቀን ኢመራት እንደምናስገባት ኢመራት እንደምትገባ የዚች ልጅ ህይወት እንደነበረው ወይም ከነበረው በላይ እንደሚሆን በፊት ደግሞ ኬዙ እንደተጀመረ ጭራሽ መታራሱ እንድትከሰው ነበረ። በኋላ ላይ ግን ያለው ነገር ሲዘጋ ክሊር መሆኑን ስናቅ በቃ መታ ትስራ በሚለው ነበረ። ዛሬ ተገላብጦ እኔ የኬዙ ባለቤት ወይም ደግሞ እንደገና ታሜ ሌላ ጥፋተኛ ነው ተብሎ እንደሚነሳ አላቅም ነበርም አስቤውም አላቅም። ይሄንንም ክሊር ላደርግ አልገባም። ይቅርታን ጠየቅሽው፣ እንደገና ልጅቷንም ለመርዳት ስትንቀሳቀሱ ነበረ። እሱ በዳይም ሆነ ምንም አይነት እንቅስቃሴ አላደረገ። ማሚ እኔ እኮ ዋትሳፕ ላይም ጽፌልሻለሁ። ለምን ቪዲዮን ሼር ሲያደርጉልኝ ለምን አንቺ ዋጋ ከፍለሽልኛል፣ ሳታቂኝ በጣም ቆመሽ ተከራክረሽልኛል። በጣም ማለት እግዚአብሔርን ለአንቺ ቃላት የለኝም። እና ሳላቅሽ ነው እንደዛ ስትሆኝልኝ የነበረው። ሚዲያ ላይ ብቻ አይደለም በውስጥም እየደወልሽ በጣም እያጽናናሽኝ ነበረ። ከዛ እኔ ሰው አለኝ ብዬ ሁሉ ራሴን እንትን እስከምል ድረስ እና እኔ ለበቄ ሼር አድርግቼ ማሚ ምን አደረገች? ማሚ እኮ ምንም ያኔ እንደውም አታቀኝም፣ ሳታቀኝ ነው ራሱ የቆመችልኝ ብዬ ነው የተናገርኩት። አንቺ አሁንም እዚህ ውስጥ ሙኒት አልጠረዘችኝም፣ ምንም አላደረገችኝም። እሷ ለእኔ ቆማልኛለች። እኔ በጣም ባለውለታዬ ናት። አብረውኝ የነበሩ ሰዎች ጥተውኝ ሲሄዱ እሷ ሳታቀኝ ነው ቆማ ስትከራከርልኝ የነበረው። ኢትዮጵያ ሞኜ እየደወለችልኝ አይዞሽ እያለችኝ ነበረ። እሷ እዚህ ኬስ ውስጥ የለችም። አሁንም የምናገረው ይሄ ነው። በቃ እሷ ምንም ያደረገች ነገር የለም። ባለውለታዬ ናት። በዚህ አጋጣሚ በጣም ነው የማመሰግነው ማሚ። እግዚአብሔር ያክብርልኝ፣ ክፉ አይንካሽ። እወድሻለሁ፣ አክብርሻለሁ። እና መከራ ጀማሪውም ጨራሹም እስካሁን ብርሽን ያልመለሰው ግን ታሜ የሚባለው ታሜ የሚባል አልመለሰልኝም። የመለሰልኝ ገንዘብ ምን እየመጣ ነው? እኔ ገንዘብ ያልተመለሰልኝም። በቃ ለሌላው ሙኒት አሁን ወረቀት ስሪልኝ ብለው እንኳን ሰጥተውላት በታማኝነት አንድ በአንድ ገንዘባቸውን እየመለሰች ነው። እንደዛም የእኔም ገንዘብ ደግሞ ወረቀቴን አልሰራልኝም፣ ምንም ያደረገልኝ ነገር የለም። ገንዘቤን ይመልስልኝ። በቃ እኔ የኢትዮጵያ ሕዝብ በጣም እየገረመኝ ያለው ማርቲ ምን እንደሆነ ልንገርሽ፣ ምን እየገረመኝ እንዳለ ልንገርሽ። ያን ሰዓት ካልኩሌት ሲደረግ የነበረው ብር በቄም ነበረ፣ የበቄ ጓደኞችም ነበሩ፣ ሌሎችም ሆነው ነው። እንዲያውም እኔ ከካልኩሌሽን ውስጥ ገቢ ሰው አልነበርኩም። በራሴ በጉልበቴ ነው የገባሁት። ግን የዚህ ልጅ ሀቅ የወጣለት ራሳቸው ካልኩሌት አድርገው ቀሪ ይሄን ያህል ተብሎ አይደለም ወይ የተላከልሽ? እኔ ማንንም ለማንም አልከራከርም። እኔ ለራሴ እንኳን መከራከር እማልችል ሰው ነኝ። ለምን መሰለሽ? የሰው ልጅ ሆኖ በሆነ ሰበብ የሚሰራው ስህተት ስላለ እኔ አሁን ለታሜ እየተከራከርኩለት እንዳይመስልሽ። ግን ሀቅ መረሳት የሌለበት ነገር እኔ እምለው እነዛ መረጃዎች መጥተው ተረስቶ ነው ወይ ተሰብስበን ያውም እኔ ደጅ ሆኜ እነሱ ውስጥ ተሰብስበው አንገት ለአንገት ተያይዘው ያ ሁሉ ሂሳብ ተሰርቶ ምን ተብሎ ቀሪ መላክ ያለበት ይሄ ነው ተብሎ አይደለም ወይ የተላከው? አይደለም ወይ የተላከው? ዝም አላችሁ ብሬ አልተመለሰም ነው ወይ የምትዩ? እንደገና ደግሞ ከተመለሰ ከተላከልሽ በኋላ እኮ ነገሩ አልተዘጋም። ይጣራ ተብሎ ይጣራ ባይዋ ምን ነኝ እኮ አይደለ እንዴ ማርቲ? ኖ አንቺ ባይ ኤኒ ሚንስ ገብተሽ የተናገረውን ንግግር ሀቅ ማስመለስ አለብሽ ብዬ ይጣራ ብዬ ከሳራን ሀበሻ ከዚች ከምትባለዋ ልጅ ከበቄ ከሌላው ጋር ወረቀት እንዲያ እየተባባልን ሲጣራ የነበረው ያ ሁሉ ፊልም ነው። ወረቀቱ ውሸት ነው። ወዛ ጋር ሂሳብ ሲሰራ የነበረው ውሸት ነው። ቆይ ማርቲ ስላልነበርሽ በቦታው እኔ ነኝ ማወራ። ይሄንን ማርቲ ቆይ እዛ ቦታ ላይ ለእርቅ ሲባል
ማንኛውም ሰው የሆነ ነገር እንትቶ የሆነ ነገርን አስተካክሎ ነው የሚታረቀው ተብሎ ትልልቅ ሰዎች አስቀምጠን እነሳሪ አለበሻ በቄ ሁላችሁ አንቺም ባትኖርበት ምንድነው ሞኝ የያዘውን ይዞ ነው የሚያለቅሰው ነው ምናምን የሚባለው ነገር ሁላ ተጠቅመን ከዛ ይሄንን እንውሰዶ ተብሎ ነው ያወራን እንጂ ሐቋ በቃ ፉል ይሄ ብቻ ነው ተብሎ አይደለም። 3000 ነው 3000 እኔ ግልጽ አድርጌ ነው የምነግረው። በቃ እኔ ላንተም አይደለም ለታሜም አይደለም በትክክሉ እሱ 3000 ድርሃም ሊሰጥ ሲል ኖ አይደለም እንዲህ ነው ሲባል ብልጥ ያንንም ቃል ያልኩ እኔ ነኝ፣ ሌላ ሰው አይደለም። ህፃን ልጅ የያዘውን ይዞ ነው ምንድነው የሚያለቅሰው ነው ምናምን ያልኩ ያለውን ተረት ያልኩ እኔ ነኝ። ከዛ በኋላ ሂሳብ ተሳስቦ አይደለም ወይ ከሰው ኪስም ወጣ ከማንም መጣ። እኔ 1 ድርሃም ለምሳሌ አንሳት ሼር አላደረኩም ተደርጎ የተሰጠው በመላምት ነው። ይሄ ለዚህ ይወጣል፣ ይሄ ለዚህ ወጣ፣ ይሄ ለዚህ ወጣ ያላመንበት ነገር ይሄ ለዚህ ወጣ ተብሎ ነው ገና ከኋላ ይጣራ ነበር እኮ ነገሮቹ። በመላምት ይሄ ለዚህ ወጣ ይሄ ለዚህ ወጣ ተብሎ ተደመረና ከዛ በኋላ የሚቀረው ይሄ ብቻ ነው የሚሆናት ተብሎ ያ ተሰብስቦ ነው የተሰጣት። ጀስት ተሰብስቦ እንደተሰጣት ብሩ ከገባላት በኋላ ነው ይሄን ያክል እንትና ሰብስቦ ይሄን ያክል እንትና ሰጥቶ ምናምን አበደችብኝ። እንዴት እርዳታ ተሰበስቡልኛላችሁ? እኔ የሰራሁትን ገንዘቤን ነው የምፈልገው ስትለኝ እኔ እርቅ ውስጥ ገብተናል። እነ ሳሪ አለበሻ ትልልቅ ሰዎች አሉ። ለሁላችንም እዛ ጋር ቆሞ ሌሊቱን ሙሉ ያነጉት። ሙኒትም እየተመላለሰች ነው፣ ከዛ ከራስ አልኬማ እየተመላለሰች ነው ይሄን ነገር ያደረገች። ስለዚህ እርቅ ግድ ይላል ምናምን ተጨባብጠን ምግብም በልተን ምናምን አይደል እንደ የተለያየ ነው። አለቀ በቃ ይሄ ነው ያለ ነገር። እኔ በሰዓቱ በሁሉም ነገር ልታመጡት አትችሉም። ሙኒት አትችሉም፣ መግባት አይችልም። እንግዲህ እንትኑን ያውቁታል፣ ቤቱን ማን ነው ላይ አካውንቱን ያውቁታል። ሼር ያርጉለት ፈቃደኛ ከሆነ። እኔ ግን የምግቡ አንቺ ባለሽበት በቄም ባለበት እሷም ባለችበት እናንተ ብቻ ብትረዳዱ አሪፍ ነው ብዬ አስባለሁ። ይሄ ለብቻ እሷ በሌለችበት እንትና በሌለበት ከሚሆን ማለት ነው። ሐላል ይሄ እኮ እኔ እስከማውቀው አንቺ ስታነሺው ነው እንጂ ሄልቾ አንቺ ስታነሺው ነው እንጂ የተነሳው። እኔ የማውቀው ከሱ ጋር ያላቸው ነገር ተዘግቶ እኔና በቄ እየሞከርን የነበረው ነገር ምንድን ነው? ልጅቷን እዚህ የምትገባበትን መንገድ እኮ ነው ሰርታ ለመለወጥ ያችን ምስኪን እናቷን ለማገዝ የሚደረገውን ነገር በጣም ታስቸግረው ነበር በቄን። ይሄንን ነው እንጂ ያልተዘጋ ፋይል እዛ ጋር እንዳለ አላውቅም። አይ ፋይሉ ተዘግቷል። አሁንም እዚህ ጋር በአንቺ ስም ነው። ምክንያቱም ለኛ ውለታሽ ስላለብን ስቲል ከማርቲ በኋላ ራሱ እኔ በጣም ትልቅ ውለታ አለብኝ። አንቺ ማሚ በጣም ነው ማከብርሽ፣ በጣም ነው የምወድሽ። እግዚአብሔር ጌታ እኔ ራሴ በጣም ነው የምወድ። በቂ ፋይሉ ተዘጋ የሚባለው ልጅቷ ዘንድሮም ስታወራ በእንደዚህ አይነት ስሜት እያወራች እንዴት ነው ተዘጋ የምትለው? እኮ ያለው ህመማ ብቻ ነው። ስለ ገንዘብ ሰርተን እናገኛለን። እኛ ግን ስለ ገንዘቡ እንዳልሰጣት ነው የምትንገሸገሸው። እናንተ ከረዳችሁ በበለጠ እሷ የሰራችውን ብር ነው የምትፈልገው እንደተናገረችው። ራይት እኔ በዚህ ንግግርም ከበቄ ጋር አልቀያየምም አልለያይም። በጣም ልዩ ወርቅ የሆነ ልጅ ነው በቄ ማለት። እኔ ምንም የምልህም ነገር የለኝም። ግን አንድን ሀቅ ማላልፈው በዛ ሰዓት ላይ ብር እንደተላከላትና የብር ጉዳይ እንደተዘጋ ነው የማውቀው። ከዛ በተረፈ ግን እሷም አውርታ የማትጠግበው አባት እንደሆንክ ነው ለእሷም ማቀው። እንኳን ለእሷ ለማንም እህላለ ሰው የምትደርስ ልጅ ነህ አንተ። ግን ሳትረዳ የእኔ ድምፅ ሳይሰማ እኔ እንዲህ ሳልባል ለሚለው ነገር እስከ ጥግ ድረስ እንደተኬደበት ነው ማቀው። እኔ እንዲያውም አንድ ቀን ወጣ ስታለቅስ ሁሉ በጣም ማሚ እኔ ምንም ነገር አለም እዚህ ቦታ ላይ ስለማከብርሽ ስለምወድሽም እኔ አንቺንም ማጣት አልፈልግም። ምክንያቱም አልኩሽ እኔ ከማርታ በኋላም ለእኔ በጣም ጥሩ እናት ነበርሽ። እስቲል በደረቅ ሌሊት በተፈጠረው ችግር እንኳን ጎረቤት ያሉ ሰዎች እንኳን እኔ ጋር መምጣት ቁጭ ብሎ ላይቭ ላይ ሲያዩ የደረስሽ አንቺ ነሽ። ብዙ ጊዜ ያወራሁት ነው አንቺ ነሽ የደረስሽ። ሌላው በላይቭ ቁጭ ብሎ እያፋጠጠኝ እኔን ኖርማሊ የተረዳሁት ነገር በዛ ሰዓት ዲፖርት የሚባለውን ነገር እኔን ለማስደረግ ብዙ ነገር ሲያደርጉ ነበር። ያን ነገር ግን አልፌያለሁ። አንቺ መተሽ ገባሽ አይደል? ስለዚህ እኔ ምንም ነገር አልልሽም። አሁንም የምለው ነገር አለ፣ ግን ምንም ነገር አልልሽም። በጣም ይቅርታ፣ በጣም አመሰግናለሁ። ደፋፍኖ እኮ መቀመጥ ነው እንደዚህ ሲለቀስ የሚያስለቅሰው ሲወራ
ነገ እንደገና ሌላ ጥያቄ የሚፈጥረው ሳትጨርሰው ስትቀር ነው። ያ እሷም አሁን ዛሬ የምታለቅሰው እኮ ዝም በይ ስለተባለች ማርቲ እኔ ነገ ላይ ምንም አይነት ጥያቄ የሚፈጥርብኝ ነገር የለም። እኔ የሙኒትን ስም ለማጥራት ሳሪ አላበሻም ድንገት ነገ ልገባ ትችላለች። የእሷንም ስም ለማጥራት ነው የመጣው። አልልሽ ምንም ነገር ግን ምለው ነገር አለ። ምንድነው የምትለው? ግን ያልኩት ዛሬ ላይ እነሱ ጓደኛ ናቸው፣ ቤተሰብ ናቸው። ስለሱ ያለፈውን ነገር ክፉ ነገር ማውራት አትፈልግም። አዎ ኦፍ ኮርስ ያደረገው ነገር እውነትም ይሁን ውሸትም ያን ያክል እንትን ማለት አልገፋፋትም እንድታወራ። እንደዚህ አይነት ሰው አይደለም። አንተ ልንገርህ በቄ ማንም እዚህ ጋር ካለው ሰው በላይ አንተ በግልጽ ታውቀኛለህ። እኔ ታሜን ይቅርታ የጠየኩት ወረቀቶችን ካገኘው በኋላ ነው እንጂ አንተን ሳላቅህ እኔ ታሜን ነው የማውቀው። ማርቲን ሳላቀት ታሜን ነው የማውቀው። እናንተን እኮ በኋላ ላይ ነው ያወቅኳችሁ። እንደዚህ አትበል። ዛሬ ጓደኛ ስለሆነች ለሱ ትሸፍናለች ብለህ ከሆነ ኔቨር ለማንም አላደርገው። ስተት በነበረ መሸፈን አይደለም እኮ ያለፈ ነገር ስለሆነ አምጥቶ ማውራቱ ምንም ነገር እንትን አይልም። አሁን እሱ አልቀየምም ችግር የለም ማለች አለ። ሂድበት አቦ። እኔን ልትለኝ የምትፈልገው ነገር ካለ ምንም የሚያስቀይመኝ ነገር የለም ማለት ትችላለህ። እኔ ግን የምናገረው አንድና አንድ ነገር ታሜ ክሊር ካደረገ በኋላ ነገር ከተዘጋ በኋላ ነው ልጅቷን ወደ ማምጣት የሄድ ነው። መጀመሪያ ሀ ብለን እሷን ማምጣት ስናስብ ሲጀመር ለምን ነበር መሰልሽ ሄለን መታ ትክሰሰው። እሷ ናት ባለመብት ለመክሰስ። ምንድን ነው ያልኩሽ? እኔ ባትቺ ራሱ ጠበቃ ከዛ ወክለሽ እንከሰዋለን እንጂ አንለቀውም ብዬሽ የነበርኩት እኮ እኔ ነኝ። ከዛ በኋላ ግን ነገሮች ወረቀት እራሳቸው እኮ ናቸው የሰጡኝ፣ ሌላ ሰው አይደለም። ከዛም አልፎ እነሱ ህግ ታውቃለች ወይም ነገሮችን ማስጨረስ ትችላለች የምትባል አንዲት ልጅ ነበረች። ነገርኩሽ ለምኛት አለው። እኔ እኮ ከነበረኝ ነገር የተነሳ ለማጣራት እውነቱን ለማውጣት ብር ልስጥሽ እሰጥሻለሁ፣ የትራንስፖርት የፔትሮል እኔ ከፍላለሁ 500 አንቺ ብቻ እቺን ወረቀት አውጭልኝ ብዬ በጁማ ቀን ነው ስጠይቃት እሺ ብር አልፈልግም እጨርስልሻለሁ፣ አሁን ግን ቤተክርስቲያን ነኝ አለች። በዛው ጠፋች። ከዛ ራሴ ነኝ ተንደፋድፌ ሁሉን ነገር ያገኘሁት። ሳገኝም ደግሞ ኸላስ ዘጋሁኝ ታሪኬን። ሄጄ በሰው ፊት በህዝብ ፊት ያንን ክፉ ቃሎች እንደተናገርኩት ይቅርታ ጠየቅኩት። ይቅርታ ስጠይቅም ደግሞ ማርቲን ጥዬ አይደለም እንዴ። ማርቲ እኮ በርበሬና ሽሮ ይሄን ሁሉ ይዘሽልኝ ትመጫለሽ ተባብለን እኮ ለመጨረስ ስንት ጫፍ ድረስ ሄደናል። ይሄ ልጅም ተኝቶ አያውቅም። ሀቅ ሊላ በየደቂቃው በየሰከንዱ አጋጣሚዎች አሉ በተባለበት ይፈጋል፣ ይለፋል። አይደለም ለሀገር ውስጥ ለሌላ ሀገር ሁሉ ሞክሪ ብሎኛል። እኔን ግን ይሄን ሳሉት እዚህ ጋር ፋይል ተዘግቶ እዚህ ጋር ደግሞ በስምምነት እንደ ሴትነቷ እናቷን ማገዝ ስላለባት ሞራሏ ስለተጎዳ አዲስ ሰው ትሁን አዲስ ፍጥረት ትሁን በሚለው ማለት ነው። እኔ አልገባኝም ነበር ያኔ እኮ ሌሎችም ሰዎች እኮ ተነስተው ረገጣ ነገር ሲጀምሩ ደውዬ በቄን ነግሬዋለሁ። እሷንም እንዴት እንዲህ አይነት ሰው ቤት ገብተሽ ልፋታችንን ውሃ ታደርጊያለሽ ብያታለሁ እኮ ማሚ። ይኸውልሽ ለእሷ ተሞክሮ እሷ መታ እንድትከሰውና ፋይሏን እንድታንቀሳቅስ እሷን ለማምጣት ነበር የሞከርነው። ከዛ በኋላ አልተቻለም። የማይቻል ነገር ነው። ኢማራት መግባት አትችልም ተባለ። ስቲል አቡዳቢ ኢሚግሬሽን እንኳን ቼክ አስደረገን። የሻርጃ ኢሚግሬሽን ፋይል አለባት። እሷ በፍጹም ኢማራት መግባት አትችልም ስሉን አንቺም የሆነ መረጃዎችን ሰበሰብሽ እንደማትገባ አረጋገጥን። ከዛ ዝም ተብሎ ቀረና እኔማ መግባት ትችላለች 6 ወር ብቻ ነው የተመታባት እሷ ምናምን ብዬ ድጋሚ ቪዚት ቪዛ አፕላይ አደረኩ። ሪጀክት መጣ። ማሚ ባክሽ ሞክሪ ብዬ ድጋሚ ስትሰጥሽ ሞከርሽ፣ ሪጀክት መጣ። እናንተ ምን ላይ እንደታረቃችሁ ምን እንደተባባላችሁ የሱ እውነት እንዳለ ምንም ነገር ማቆ ነገር የለም። እኔ ከሱ ጋር በፍጹም ተገናኝቼ አላቅም ከሳራ አላበሻ ቤት ውጪ። ጨርሰን ነው የወጣ ነው። የዛን ቀን ምን ጨርሰው ይሄን አክል እንደዚህ ወጣ፣ ግን ከኋላ ይጣራል። ለጊዜው ያለ ይሄ ብሯ ይሄ ነው ምናምን ተብሎ እሱም ተዋቶ ግማሹን እሱ ሰጥቶ የቀረውን ግማሽ ደግሞ እዛ የነበርነው ሰዎች አዋተን ሰተን ነው የወጣ ነው። ከዛ በተረፈ ደግሞ አሁን ያልሻት ልጅ ፋሚሊያችን ነች። ምን አደረገች? እንዳለ ሙሉ መረጃ ያላት ሙሉ መረጃ አስጠርዛለሁ የሚለው ቃላት ሁላ ውስጥ የያዘ ስልክ ተሰረቀች። እዛ ሽምግልና ላይ ቁጭ ብለን 3 ስልክ ነው ይዛ የምትንቀሳቀሰው። ከ3ቱ መረጃ የያዘ እንዴት ተደርጎ እንደተሰረቀ እናቅም። አጣ ነው እዛው አይን ባይን ነው ያጣ ነው።
ብንፈልግ ምን ብንለው ልናገኝ አልቻልንም። ስለዚህ ምን አለ እኛ ወደ ኋላ መመለስ ምንም አይነት መረጃ የለንማ፣ ምንም ማድረግ አንችልም። ነገሩ ያበቃው እዛ ቦታ ላይ ነው። ግን ሙኒት ቅድም ስለሷ የደረሰሽ የሷ መዝጊያ ዶሴዋ ታምራት ጥፋት እንደሌለበትና እንደውም የሷ እንትን እንዳለው ማለት ሲደወልላት ባለ መቅረቧና የተሳሳተ መልስ እንደሰጠች ነው የደረሰሽ አይደል? ለዳኛው የተሳሳተ መልስ ያም መጀመሪያ ገና ስትገባ የጠየቅኳት ማለት ነው። ዳኛ ጋር ስትቀርቢ አንቺ አልኳት የት ነበርሽ እስካሁን ስቲ ምን ብለሽ ስትጠየቂ ምን አልሽ አልኳት። ምክንያቱም እኔ ጋር የደረሰው መረጃ ዳኛው ሲጠይቃት ስራ ላይ እንደነበረች ነገረችው። ከአንዴም ሶስቴ ነው የጠየቃት። ከዛ በኋላ ይሄ እንደሆነ ሰበቧ የዲፖርቱ ሰበብ ያለ ስፖንሰር ፍቃድ ወይም ደግሞ በሌላ ስፖንሰር ሌላ ቤት ስለሰራች ያ እንደሆነ ሰበቡ ነው የማውቀው። ያ እንደሆነ ካወቃችሁ ተመልሳ መታ እንድትከሰው ስለምፈልጋችሁ ታዲያ ያንን ሳቅ ነው እኮ ሄጄ ይቅርታ የጠየቅኩት እኔ። እሷ እንደገና ኢማራት መምጣቷን የፈለጋችሁት እሷ ተመልሳ እንድትከሰው ነው ያላችሁ። ይኸውልሽ እንደገና እንድትመጣ የፈለግነው መጀመሪያ እኔ ሙሉ መረጃዎቹን ሳልጨርስ በፊት ማለት ነው የሰጡኝ። በተለይ አንድ ወረቀት የትም ላገኘው አልቻልኩ ስለነበር ልጅቷ ደግሞ አርብ ቀን ላይ እንዳልኩሽ ሳናግራት መጀመሪያ ኦኬ አለች። ያው ብር አልቀበልሽም ግን ሄጄ አወጣልሻለሁ ወረቀቱን አለች። ከዛ በኋላ ግን ከቤተ ክርስቲያን ስወጣለች። በዛው በቃ ተለያየን፣ ሳንገናኝ ቀረን። ከዛ በኋላ እኔ ይሄንን ማረጋገጫ ሳገኝ ፍርድ ቤት ገብታ ይሄን በተናገረችው ቃል እስሩ እንደመጣ ስትታሰር ደግሞ ምንም አይነት ህጋዊ ዶክመንት ስለሌላት ስለተሳፈረች ይሄንን ሳቅ ኦኬ ይሄን ሰውዬ ሰወነጅለው የነበረው ስህተት ነው ብዬ ይቅርታ ጠየኩት። በዚህ መሀል ግን ማርቲ እዛ እያለች መጀመሪያ ምንድን ነበር ምንም አይነት መክሰሻ መንገድ ስለሌለ ምን ነበር ያልኳት እኔ የሰጠኋት አይዲያ ነው። ይሄ ህዝብ ፊት ነው የተናገርኩት። በፊት ገና እኔና እሱ ጠብ ላይ እያለን ጠበቃ ከዛ ሆነሽ ጠበቃ ትወኪያለሽ መግባት ማቺ ከሆነ ወይ ደግሞ አንቺ እራስሽ በአካል ትገቢና ትከሻለሽ እስከ ስትደርሺ። ማንን ነው የምትከሰው? ታሜን ነው የምትከሰው። ከዛ በኋላ ግን እኔ ደግሞ እራሳቸው በሰጡኝ ወረቀት ማለት ነው እንዳልኩሽ አንድ ወረቀት የጎደለ ነበረ። እሱንም ሳፈላልቅ ቆየው። ከዛ በኋላ ግን ስሰማ ደግሞ በትክክል መረጃ ካለው ሰው ፍርድ ቤት የሰጠችው ቃል ይሄ ሰበብ እንደሆነ የት ነበርሽ ለሚለው ቃል የሰጠችው ቃል ለመሳፈሯ ሰበብ ነው ሲባል እዚህ ጋር ሰውየውን በምንድን ነው የምወነጅለው? እኔ በምንም ልወነጅለው አልችልም። በፊት ነው ተመልሳ እንድትከሰው ግን ካወቅኩ በኋላ ደግሞ መታ እንድትሰራ እፈልግ ነበር። ማርቲ እኮ ተደውላ ተጠይቃለች። እንደዚህ ብለሻል ወይ? አዎ ብያለሁ። ምንም ነገር ስላላለኝ ድንገት ስለሄድኩኝ እሱም ደግሞ በቀረበበት ላይቭም ይሁን በሽምግልና ውስጥም ይህን ነገር በደንብ አድርጎ ተናግሯል በተደጋጋሚ። መጀመሪያውኑ እናውቃለን። ኦኬ አየህ አሁን ሙኒት ለእናንተ ከመቆሟ ከጎናችሁ ውስጥ አሁን ደስም በጓደኝነትም እንትን ስላለች በተለያየም ስራ ስለምትገናኙ ባለ ክብር የተነሳ ከታሜ ጋርም ጓደኛ ስለሆነች በዛ የተነሳ ስለታሜ መናገር የምትፈልገው ነገሮችን ሸፋፍናት ትለፎ ፕሊስ ሳይብ ነፃነት እየተሰማች አሁን እኮ አንድ ነገር ደግሞ ጓደኛ ስለሆኑ አንተም ስህተት ነው ብለህ የምትናገረው ነገር ሙኒት የማትቀበል አይነት ስሜት እያየሁብን ያለሁት ያቀኛል ነው በቄኔን ያቀኛል። ለቅሶ ይመጣል። ማርቲ አሁን የምታለቅሰው ተሸፋፍኖ ስላለፈ እንደዛ አይደለም እኮ እንደዛ አይደለም። ይኸውልሽ እሺ በቄ በደንብ አድርጎ ያቀኛል። በትንንሽ ንግግሮች ሪሌሽንን እማበላሽ ሰው አይደለሁም እኔ። በቄ ልጄ ነው። ምንም ነገር ቢፈጠር አልፈልግሽም አጠገቤ አትድረሺ የሚለውን ቃል ካፉ እስኪያወጣ ድረስ ከታሜ ጋር አይደለም፣ ከሳሪ ጋር አይደለም፣ ከጁዬ ጋር አይደለም፣ ከልጆቼ ጋር ቢጣላ ለልጆቼ ተደርቤ እስካላጠቃቸው ድረስ ኖርማል ጥል ለተጣሉት እኔ በቄን የምጠላው ሰው አይደለሁም። ግን አሁን እዚህ ጋር አንድ መረጃ ያዥ እኔን እንድታወጪኝ ከጉዳዩ ማለት ነው።
ገና ማርቲ ስትገባ ምንድን ነው የጠየኳት? ፍርድ ቤት ሄደሽ እንዲህ አይነት መልስ ሰጥተሻል ስላት እሷ አልመለስኩም አለች አይደለም። በቂ አሁን ሲናገር ደግሞ በስልክ ተጠይቃ አዎ ብያለው ምክንያቱም ስላልነገረኝ። ኦኬ ዳት ሚንስ ተጠይቃ የመለሰችው መልስ ሰበብ ሆኖባት ነው ይቺ ልጅ የተያዘችው። ማንም ጥፋተኛ ቢሆን ማንም በዳይም ተበዳይም ቢሆን እውነት ሳትበላሽ እንተጋገዝ። እውነት ሳትበላሽ አንቺን እኔ በቄን ገፍተን ወይ ማርቲን ገፍተን ወይ ታሜን ገፍተን ሳይሆን የተፈጠረው ስህተት እዚህ ጋር ነው፣ ግን ቢሆንም እንተጋገዝ ብለን እንተጋገዝ እንጂ በጭፍን ጥሩ አይደለም። አሁን እዚህ ጋር እኔ ከተናገርኩሽ የተቀየረ ነገር አለ ካልኩሽ ስህተቱ ፍርድ ቤት ውስጥ የተናገረችው ቃል ነው እንጂ ፐርፐዝሊ አላስያዛትም ስልሽ አሁን ተደገመ ይሄ ንግግር ተደውሎ ተጠይቃ ተናግራለች አይደለ? ከዚህ በኋላ ይሄን ሰው እኔ ይቅርታ ማልጠይቅበት ሰበብ ምን አለ? ወስዶ ያስረከባት ስለመሰለኝ ብዙ ነገር ተናግሬያለሁ፣ ብዙ ነገር አድርጌያለሁ። ግን አሁን እነሱ ደግሞ በአንደበታቸው ሲነግሩሽ ደግሞ እኔን ልትረጅኝ ይገባል። በቄ ግን ዛሬም ሆነ ነገ መቼም በምትለው ነገር ለእኔ ባለህ አስተያየት ወይም ለከበደ ላየለ ባለህ አስተያየት አልመዝንህም። እኔ የምመዝንህ በስራህ በማቅህ ነገርህ በምታደርገው ነገር ነው። በተናደድክ ሰዓት የምትሰጠውን አስተያየት ወይም በተደሰትክ ሰዓት የምትሰጠውን ውዳሴ ይዤ ሳይሆን በአንተነት ነው የምመዝንህ። አንተ ማሚ አጠገቤ አትድረሺ እስክትለኝ ድረስ አሁንም ቢሆን እንደ ልጄ ነው ማይ አይደለም። አንተ ማንን በክፉ ኔቨር ማሚ እንደዛ ልልሽ አልችልም በፍጹም። ምንም ብታደርግኝ ራሱ እንደዛ ልልሽም አልኩሽ እኮ እኔ ከብዙ ነገር አንቺ ያወጣሽኝ ሰው ነሽ። በደረቅ ሌሊት ቤትሽን ልጆችሽን ትተሽ ከተኛሽበት አልጋ ላይ ተነስተሽ ቢሮዬ ድረስ መተሻል። ለእኔ በጣም ትልቅ ባለውለታዬ ነሽ። እኔ በነገራችን ላይ በልቶ ካጅ ሰው አይደለሁም። ማንንም ሰው አልክድም እስካልነኩኝ እስካልጎዱኝ ድረስ። እሱም ደግሞ ሌላ በጣም መጥፎ ነገር ካላደረጉብኝ በስተቀር ዝም ነው የምላቸው እንጂ እነሱ ላይ አጸፋ የማደርገው ነገር ምንም ነገር የለም። እኔ ኦልሞስት 9 ዓመት ኢማራት ውስጥ ኖሬያለሁ። 7 ዓመት በህገ ወጥ፣ 2 ዓመት ደግሞ ገና ቪዛ ኖሮኝ 2 ዓመት መኖር ጀምሬያለሁ። ስለዚህ እኔ ብዙ ነገር ተደርጎብኝ ብዙ ነገሮችን ያሳለፍኩ ሰው ነኝ። እኔ በጣም ኢማራት ውስጥ ያለ በተለይ ኢጃዛ ቤት ከኔ ጋር የኖረ ሰው እኔን ያቀኛል። አሁን ስለኔ አላወራና አቤት አንዴ ጠብቁኝ። አሁን ስለ ራሴ ልተውና ሙኒት እውነቱ ላይ ቤዚክ ሆነን እናውራ ብላ አንተ እዚህ ጋር በሚወራው በኬዙ ላይ ምንም መቀየም እንደሌለ የይለፍ ቃል ሰጥታለች እኮ። ጨርሰናል። አሁን ታም ያደረገውን ሐላል ተናገሩ። ልጅቷ የደረሰባት ወይም ደግሞ ፍርድ ቤት ከተሰጠው ቃል እሷም የተሸወደችው ምንድነው? እዛ ላይ ቆመን እናውራ ነው ሙኒት ያለችው። ማለፊያ እንኳን ተሰጣጣችኋል። እሺ ከኛ ገብቶኛል። እኔ ሙኒት ለምንድን ነው ትላንትና ከኛ በላይ ተጨንቃ ብዙ ነገር ለማርቲ ስታደርግ እኔ ከጎኔ ቆማ ስታግዘኝ የቆየች እናት ዛሬ ላይ ያ ነገር ለምን ጠፋ ነው? ጓደኝነት ስላለ ኦፍኮርስ ያንን ነገር አንዳንድ ጊዜ ለጓደኛ የምትሸፍኝ ወይንም ደግሞ የምታልፊ ያው ጎጂ ስላልሆነ ስቲል ኦልሬዲ ተጎድቶ ተወርቶበት እርቅም ተፈጥሮ አልፈናል። ከዛ አንጻር ዝም ለማለት ፈልጋ ወይንም ደግሞ ይህን ነገር ማሳለፍ ፈልጋ ነው ወይ ብዬ ያሰብኩኝ እንጂ ሌላ የቀረ ነገር የለም። ከዛ በተረፈ ማርቲ ዲፖርት መደረግ ኦፍኮርስ ዲፖርት ነው የተደረገችው። ምክንያቱም ከፍርድ ቤት ኢሚግሬሽን ውሰድ ተብላ እኮ ኢሚግሬሽን የወሰዳት ለምን ወሰዳት? ኢሚግሬሽን መሄድ አልነበረባትም። አንደኛ ቪዛ አላወጣላትም። ኢምፕሎይመንት ቪዛ ማንም ኢራናዊ ኢምፕሎይመንት ቪዛ ይወጣለታል። እኔ ከአንድም 3 አውጥቼዋለሁ፣ አውጥቶልኛል ቪዛዬን የሞከሩ ሰዎች። እሱን ይዞ ቢሄድ ኖሮ እሷ መዳም ቤት ስሰራ ቆየው 8 ዓመትም 15 ዓመትም ትበለው በሰዓቱ ትታሰራለች እንጂ አፒል ተሞልቶላት ትወጣ ነበር። ያን ነገር አላደረገላትም። እያንዳንዱን ነገር ስንጠይቀው እየደበቀን ነበር። ስልክ አያነሳም ነበር። ስድብ ነበር የሚያስከትለው። እኔና እሷ ያለችዋ ልጅ አሁን ቤተክርስቲያን ገብቼ ሲወጣ አወራሻለሁ ምናምን ብላኛለች ያለችዋ ልጅ እንዴ ፖሊስ ጣቢያ እንትን እስር ቤት እኮ ገብተን ጠይቀናታል እኮ ማርቲን ጠይቃታለች እኮ እሷ ሄዳ ብር እኮ ሰጥተናታል እኮ ገብተን። እስከዛ ደረጃ እኮ ፖሊሶቹ መጨረሻ ደረጃ ላይ ነው ይሄ ነገር የሞላችሁት። መጀመሪያ ብትሞሉ ኖሮ እቺ ልጅ ትወጣ ነበር። ኦልሞስት አሁን የእሷ ፎርም ተሞልቶ አልቋል። አሻራ ሰጥታለች። ወደ ሀገር መሳፈር እንጂ እዚህ መውጣት አትችልም ሲባል አልቅሰን ተናደን ተስፋ ቆርጠን አቁመናል።
ከዛ በኋላ ከገባች በኋላ ደግሞ ፕሮሰሱን ጀምረናል። ያለ ነገር ይሄ ነው። ሌላ ምንም አዲስ ነገር የለም። እናንተ ይሄን ሁሉ አደረጋችሁ።